አንድ ጊዜ ማዲንጎ ይሄንን ዘፍኖ የውነት እንዴት አርክቶይ ነበር በስመ አብ ማዲንጎ ይችላል አልኩ አላቀው ማገሬ ውስጥ ገብቼ ምን ነው ከረፈደን የሙሉ ቀንን እንኳን ኮፒ ሲያደርጉ ስተቱን ኮፒ አድርገው የደገሙ ዘፋኞች እና ይገርሙኛል ከነስተቴ እኮ ሰሩት ይላል እሱ ራሱ ቁጭ ብሎና እናንተ ኮላ ያውጣታችሁት እኛ ወዴት እንውሰደው አለኛ ሀገሬ ስገባና የህፃናት ቲያትር ለመጀመሪያ ጊዜ ታየው በኔ ጊዜ ነበር አንዳንድ ሰው እንዲያርጉኝ እንዲተደርጌ እንዲሆኝ ይያለ ስለሚኖር ይቸገራል ይጎዳል በምንም አይነት ላንድም ቀን ቢሆን በዚህ መንግስት ስራ አላድርም የሚል ውሳኔ ወሰንኩኝ ሸገር መዝናኛ በጣም እጅግ ፈጣሪ አክብርልኝ በመጀመሪያ አክብረሽን እዚህ ስለመጣሽ አለምዬ አልንጻይ ወዳጁ እንግዲህ ጣይቱ የባህል ማዕከል ከነገ በስቲያ በታላቅ ድምቀት ይከበራል ትናንትናም ጋዜጣዊ መግለጫ ተሰጥቷል ወደዛ እንሄዳለን አለምዬ እንግዲህ ብዙዎች ያውቁሻል እንደው መግለጫው ላይ ጥያቄ ላይ ለጋዜጠኞች ራሱ አንዳንድ ኮርስ መስጠት ይገባኛል ስላልሽ በጣም እየተጠነቀቅኩ እንደሆነ ወቂልኝ እንደው ምን ብዬ ራስሽን ግለጪ ምናምን ሲባል ስለማትወጂ እኔ ወደ መጀመሪያው መድረክ ከሷል እነሳና ቦፍ ብረር ነው የምናየው ስለደከመሽም ዝግጅቱም ስላለ በ13 ዓመትሽ ለመጀመሪያ ጊዜ ወደ መድረክ እንደወጣሽ የመላኩ አሻግሬ ድርሰት ዓለም ጊዜና ገንዘብ ላይ ዓለም እንደነበርሽ ስትናገሪ ሰምቻለሁና መድኃኔዓለም ትምህርት ቤት መነሻሽ ነው ጋሽ መላኩ አሉ እድገት ደግሞ የተስፋ ያበበ እሱ አለ ስለዚህ ከዓለምና እቺኛዋን ዓለምን በማስተዋወቅ እንጀምር እንዴ የመጀመሪያ መድረክ ስለሆነ ዛሬ ለደረስሽበት መሰረት ነችና ያቺን አስተዋውሽን እግዚአብሔር ይስጥልኝ መጀመሪያ እኔም አንተን አመሰግናለሁ ስለ ትዕግስትህ በእውነት ያለሁበትን የሥራ ውጥረት በመረዳት በትዕግስት ለጠበቁኝ በሙሉ ቴክኒሻኖችህም ላንተም ከልብ ነው ማመሰግነው እንዳልከው እንግዲህ ዛሬ ሐሙስ ነው የቀረችን አንድ የሥራ ቀናት ቅዳሜ ዝግጅቱን ስለምናደርግ የምረቃ በዓሉን ትክክል ነው አዎ ያው መድኃኔዓለም ትምህርት ቤት ከመድረሴ በፊት ነው 6ኛ ክፍል እያለሁ ነው እንግዲህ ያቺ 13 ዓመት ልጅ ነሽ ማለት ነው ኢፍታራሪ አፍተ ጊዮርጊስ ትምህርት ቤት ናቸው መምህሩ ለማቶ መላኩ አሻግሬ በዘመናቸው ብዙ ሳይነገርላቸው የቀሩ ሰው ማለት እሳቸው ናቸው ለቆኑ ምክንያቱም የኢትዮጵያን የቲያትር ጥበብ ወረዳ ውስጥ አውራጃ ውስጥ እያንዳንዱ መንደር ውስጥ ይዘው የገቡት የመንግስት ተቋማት ከመሄዳቸው በፊት አማተር ተዋናዮችን እየሰበሰቡ እየወሰዱ ቲያትርን እንደ ስኳርና እንደ ጨው ለህዝብ አያቀመሱ ያስለመዱ ሰው ናቸው በወቅቱ በጣም የሚገርመኝ መደበኛ አዳራሽ የሌለበት ቦታ ልንሄድ እንችላለን የበቆሎ እርሻ ጥሰን ልንገባ እንችላለን ከመኪና ትራክ ጀርባ ላይ ልንሰራ እንችላለን በማሾ መብራት ልንሰራ እንችላለን እና እንደጋሽ መላኩ ለህዝቡም ቲያትር ያቀመሱ ለሙያተኞችም ደግሞ ያስለከፉ ብዙ የለምና በጣም ባለውለታ ናቸው ለቲያትር ጥበብ ጋሽ መላኩ አለምዬ በጣም ስለሱ በጣም ብዙ ፕሮግራሞች ሰርቻለሁ አብረን ከዞር ሰዎች ጋር ተገናኝቻለሁ እንደውም አጋጣሚው በጣም የሚገርም ነውና በክፍለ ሀገር መድረኮች ላይ ብዙ ስራዎችን ሰርቷልና ጋሽ መላኩ አንድ ጊዜ እንግዲህ አንቺም ትኖሪ ነበር ማለት ነው እዛ መድረክ ላይ ቢራ የለምና እዛ አካባቢ የቢራው ነገር በጣም ነው የሚገርመኝና አንድ ጡት አይደለም ገና 2 ጡት ይዤላችሁ በጣም ነው እያለ ጋሽ መላኩ ካስተዋወቀ በኋላ አንዱ መጥቶ ቢራ መጣ ብሎ አዳራሹን ለቀው ሄደ ተስፋይ ገብራና ደግሞ ጥሩ ያቀበታል መቼም እንደራሱ ድምጽ እንደራሱ ሆኖ ነው የሚቀልደው በጣም ነው የጋሽ መላኩ ብዙ መነገር ያለባቸው ቀልዶቹም ቆጣዎቹም በሙሉ በእውነት ለቲያትር ትልቅ ትምህርት ቤት ነው ጋሽ መላኩና ልክ እንዳልከው ነው አንዳንድ ጊዜ መንደር ውስጥ ስንገባ ሽፍንፍን ላይ ደግሞ አንድ ከተማ የሚባል ባህሪ ነበርና ሰው ካነሰበትና ሰው ካልገባ ድንቄም ከተማ አይ ከተማ ያለ ከተማውን የሚወቅስበት መንገድ አለው ተዋንያኑም ደግሞ ካልጣሙት የሚዘልፍበት የሚያስተምርበትና የሚተችበት መንገድ በጣም የተለየ ነው እንጂ አስቂኝ ነው ከወቅቱ ቀድሞ ደግሞ የወጣ እንደ ኮሜዲያን ሰራተኝነቱ እሱና ጋሽ ክፍሉን ነው ማስተዋወሰው ክፍሉ ማን ነው ጋሽ ክፍሉ ማን ጋሽ ክፍሉ አባቱ ስም አሁን ከጠፋኝ አላቅም ግን አገር ፍቅር ውስጥ የነበረ በጣም አንጋፋ ተዋናይ ነው እጅግ በጣም በዚህ በስታንድ አፕ ኮሜዲ
በዛ ጊዜ ማንም የተለመደ ነገር የለም እና እሱና ጋሽ መላኩ ይሄ ፊታቸውን እየለዋወጡ በሚቀልዱት መድረክ ላይ በሚያቀርቡት ቀልድ ያን ያልተለመደም እነሱ ናቸው እንግዲህ መሰረቱ። ብሔራዊ ቲያትር ደግሞ ሲሄድ እናቶ በላይ መሬሳ፣ ጋሽ ተስፋዬ ሳህሉ እነዛ ነበሩ ይሄን የኮሜዲ ቀልድ የሚያቀርቡት። ያንን ማለቴ ነው። እና ጋሽ መላኩ እዛው መድረክ ላይ የሚፈጥረው ነገር አለው፣ እዛው መልስ የሚሰጥበት ነገር አለው። እና እኔ ገና ልጅ ነኝ፣ አያቴ ጋር ነኝ ያደግኩት እና አያቴ በጣም ትሰቀቃለች። አባቴ ደግሞ ሙያውን አይወድም። በዛን ወቅት እንደውም እሱ ውጭ ሀገር ነው የነበረው፣ ሲመለስ ነው ችግሩን ያየው። በዛ የተነሳ ጋሽ መላኩ እንደ ልጁም ነው፣ አጠገቡ አይለየኝም፣ ከመቀመጫው አያረቀኝም። እና እኔም እየተለከፍኩ እየወደድኩት ሙያውን ሄድኩ። መድኃኔዓለም ትምህርት ቤት ስገባ ብዙ ማንነቴ መስመር የያዘበት እድሜ ነው ማለት እችላለሁ። ምክንያቱም ኤሌመንተሪ ትምህርት ቤት ግጥም ማንበብ 4ኛ ክፍል ሆኜ ነው አቶ አየለ የሚሏቸው፣ 5ኛ ክፍል ሆኜ ነው። አቶ አየለ የሚባሉ የአማርኛ መምህር ነበሩ። ቆመሽ አንብቤ ክፍል ውስጥ እያሉኝ ስር የሰደዱ የኮተኮቱኝ ማለት ነው። ቲያትር ጋሽ መላኩ ወሰደኝ። ከዛ በኋላ መድኃኔዓለም ስገባ እንግዲህ የተማሪ እንቅስቃሴ ውስጥ የመግባት ድርሰት፣ ቲያትር፣ እነዚህ 3ቱ ነገሮች አንድ ላይ ስር እየሰደደ ነው። በቃ ሃይስኩል ስጨርስ እኔ ሁሉንም ነገር በጣም እንትን ብያለሁ፣ ስር ሰድጃለሁ። እና እንዳልከው ጋሽ መላኩ ከዛ ደግሞ የቲያትር እድገት ክበብ ጋሽ ተስፋዬ አበበ ተቀበለን። ጋሽ ተስፋዬም በሰፋና በተደራጀ መልክ የቲያትር እድገት ክበብ ብሎ ቋሚ ልምምድ፣ ቋሚ ስራ ነበረን። የእሱን ስራዎችና ድርሰቶች መስራት ጀመርን። የጋሽ ተስፋዬም ስራዎች በጣም ህብረተሰቡን የሚመለከቱ፣ ህብረተሰቡን የሚተቹ ቆንጆ ቲያትሮች ነበሩ። እነ ጸረ መናፍስት፣ የወሬ ፈላስፋ፣ 12 እብዶች በከተማ፣ ይሄን የመሳሰሉ እነሱን መስራት ጀመርን። የቲያትር እድገት ላይ ነው እሱ። ቲያትር እድገት ላይ ከንፍቃዱ ተክለማርያም ጋር ነበራችሁ ያን ጊዜ? በተለያየ አመት ነው እኔ የነበርኩት። ከተክሌ፣ ከሲራክ፣ ከአለሙ ገብረአብ፣ ከትሩፋት ምናምን ጋር ነን። የንፍቃዱ ደግሞ ከኛ ቀጥሎ የጀመረ ነው። ልዩነት ነበረን። ብሔራዊ ቲያትር በምንገባበት ሰዓት እኮ እኛ 25 ቲያትሮች ሰርተን መሪ ተዋናይ ሆነን የገባ ነው። እና መሪ የሚባል ነገር ያኔ እንትን ባይልም ግን በመሪነት ደረጃ ብዙ ቲያትሮች ተጫውተን ነው። ልክ ነው። አዎ ብዙ ተጫውታችኋል። ሀሁ በ6 ወር ብሔራዊ እንትን በፊደል ነው የተለከፍኩት፣ በዳንስ ነው የተለከፍኩት ያልሽው አንቺ ምንድን ነው የዳንስ ልክፍት እዛ ጋር የመጣው? ጋሽ ጸጋዬ ጋር ቲያትር እድገት ክበብ ይገርመሃል። ሀሁ በ6 ወር የሁኝና እኔ ደግሞ ስክሪፕቱን ገልብጬ የዚህ የመምህሩን ካራክተር የውግሾ ላይ ሀስል ሁስል በዳንስ ነው በትምህርት ነው የተለከፍኩት የሚል ነበረው። በሱ በፊደል ባቴ ነው ያስለከፈኝ። አዎ እኔ እሱን እንዳለ ስክሪፕቱን ቀይሬ በዳንስ ነው የተለከፍኩት። ሙዚቃው ካሲል፣ ስቴጁ መድረኩ እንዲህ ሲል፣ የህዝብ ጫጫታ ሲያጎስ ሲያስገመግም እያልኩ ጋሽ ጸጋዬ አዳራሽ ውስጥ ቁጭ ብሎ አየኝ። ያው ትንሽ ዘላለፈንና ግን ተደስቷል በጣም እንደዛ አይነት ብቃት ወይም እንደዛ አይነት እዛ ደረጃ ላይ ድርሰቱን ተርጉሙ ወጣቶች ሲሰሩት ማየቱ። ብዙም አልቆይም ከዛ በኋላ ያው በዛ ጊዜ ላይ ነው እጩ ተዋናይ አድርጎ የወሰደን። ከ300 በላይ የሆኑ ተወዳዳሪዎች መጥተው 12 ተዋንያን መረጠና ጋሽ ጸጋዬ ቲያትር ቤት ወሰደን። የዲፕሎማ ኮርስ ያን የቲያትር አርትስ ዲፓርትመንትም የለም፣ የቲያትር ትምህርት ቤቶችም አልተለመዱም። ከሀሁ በ6 ወር ካገኘው ገንዘብ ላይ 14,000 ብር መደበ ጋሽ ጸጋዬ ለትምህርት ቤቱ። በተማሪነት ተመድበን ሄድን። ቀሪውን ገንዘብ ደግሞ እኛ ጨምረን ቲያትር ሰርተን ልናመጣና በቲያትር ቤት ውስጥ የነበረ አንደርግራውንድ የማስተማሪያ ቦታ ነበር፣ አድሰን ትምህርት ቤት ልናረገው ማለት ነው። ሀሁ በ6 ወር ራሱን አጥንተን ይዘን መዞር ጀመርን። በኋላ ላይ የጠለላ ከጋሽ ጸጋዬ ጋር በነበራት ችግር አንዳንድ ችግሮች ተፈጥረው ስለነበር የእሷን ቦታ እንድሰራ ብሔራዊ ቲያትር ጋሽ አባተ መደበኝና ደግሞ ከዋነኞቹ መደበኞቹም ጋር ሀሁን ሰራው። ከወጣቶቹም ጋር አብሬ ይዤው ዞር ያለው ሀሁ በ6 ወር ነው። አዎ እናታ ይሄ 1966 አካባቢ ነው 67 ይመስለኛል። 67 ልክ እንዳልካቸው ስልጣን እንግዲህ ሀሁ በ6 ወር ራሱ ትርጉሙ 6 ወር ጊዜ ስጡኝ ሲል እንዳልካቸው መኮንን ያችን ነው ጋሽ ጸጋዬ ይዟት ሀሁ በ6 ወር ያለው የስልጣንን ዘመን በ6 ወር ውስጥ ወይም ፖለቲካን ሀገርን መለወጥ በ6 ወር በሚል
ስሜት ነው የተጻፈው ቲያትሩም። እኛም ደግሞ ሃይስኩል ልክ ወጥቼ 12ኛ ክፍል ጨርሼ አባቴና ቤተሰቡ ያው ኮሌጅ ነው የሚጠብቀው፣ እኔ ደግሞ ወደ ቲያትር ቤት ሄድኩኝ ማለት ነው። እና 67 አካባቢ ነው ለውጥ መጣ ወዲያው። አዎ ለውጡ የመጣው በየካቲት ምናምን አይደለም፣ እኛ እንግዲህ ከመስከረም በኋላ ባለው ጊዜ ማለት ነው። ልክ ነው። የዛን ሰሞን እዛን አካባቢ በጣም ፈጥነሽ ወደ መድረኩ መጣሽ። እነዚህ የቀደሙ ሰዎችም ነበሩና አንዳንድ ቅሬታዎች ነበሩ ይባላል። እንኳን በዘመኑ ከነበሩ ሰዎች አንዳንድ ጥያቄዎች ጠይቄያለሁ ባለችኝ ጊዜ ውስጥና ቅር ያላቸው ሰዎች ነበሩ አይደለ? ለምን በብዙ ነገር አንዱ ምንድነው ኋላ መታከኛ ከበኋላ የሚሉ እኛም እኔም ብቻ ሳይሆን ጠቅላላ ወጣቱ እኔም አለሙ ገብረአብም ተክሌም ሲራክም እንደነገርኩ አንደኛ በጣም ብዙ ስራ እየሰራን የመጣ ነው። ጀማሪ መሆን አልቻልንም። እነሱ በጀማሪ አይን ነው እጩ ተዋናይ ተብለን ስንገባ የሚያስቡት ያንን ነው። እኛ ግን ስንት የቴሌቪዥን ቲያትር፣ ስንት የሬዲዮ ቲያትር፣ ስንት የመድረክ ቲያትሮች ሰርተናል። መስራት ብቻ አይደለም፣ የሬዲዮና የቴሌቪዥን ቲያትሮች እየጻፍን እናዘጋጃለን። ፕሮግራሞች አሉን ቋሚ እና እንጽፋለን፣ እናዘጋጃለን፣ እንሰራለን። ማስታወቂያዎች በእጃችን ናቸው። ያኔ እንደኛ አይነት የሚሰራም የለም። መድረክ ላይም እንደዛ ነው። ማስታወቂያ ድርጅቶች የነጋሹ ብሸት በሙሉ ወደኛ ነው የሚያመጡት። ቲያትሮች በጠቅላላው ሀገር ፍቅር ተከፈተ፣ ሲኒማ ራስ ተከፈተ፣ የትም ተከፈተ፣ እኛ ነን እና ከባድ እንትን ያለው። ሌላው ቀውስ ደግሞ የጆብ ሴኪሪቲም ጉዳይ አለ። በእውነቱ እነዚህ አንጋፋ አርቲስቶች በዓለም ላይ እኔ አሁን ዞሬ ባየሁባቸው ሀገሮች ውስጥ ምንም ማቻ የሌላቸው አንበሶች ናቸው። አውላቸው ደጀኔ በል፣ አስናቀች ወርቁ በል፣ አስካላምን ሸዋ፣ ተስፋዬ ሳህሉ፣ ሌሎቹም ያላንዳች የጥበብ ህጋዊ ትምህርት፣ አንዳንዶቹ መደበኛ ትምህርትንም ከ5 እስከ 6 ክፍል በላይ አልሄዱም። አንዳንዱ ደግሞ ጭራሽ ማንበብ አይችልም። አሁን እንደነት እያስካለ ያለውን ስታይ የሼክስፒርን የነ ጉግልን ወይም የሌላውን የቼሆቭን ድርሰት ማንበብና መጻፍ ሳትችል ስትተው ነው ማለት ነው። እና ሰው እየነገራቸው እያነበበላቸው አጥንቶ መቅረብ ማለት ነው። እዛ ስቴጅ ላይ ሰው እያነበበላቸው በቀባብሯቸው ይታለሱ በቃ ለካ ቢገርም ነው ይሄ። እና ምንም አቻ የላቸውም። ያን ግን እነሱ ውስጣቸው አያምንም። ወጣቶች ያመጡብን እንተካለን እንቀየራለን የሚልም ስጋት አለ። ሌላው አሁን እንዳልኩ በደርግ ጊዜ ማነቡ አይኖች አይኖርም የሚባል ነገር ሲመጣና መሰረተ ትምህርት ጀመርን። ግቢ ውስጥ እኛ አስተማርናቸው። ብዙ ናቸው። ደርባባዋቡኑ ማመን የማትችል ትልልቅ ጥበብ ሰዎች ማንበብና መጻፍ አይችሉም ነበር። አስተማርን። እዛው መሰረተ ትምህርት ጀመርን። ተማሩና ጨረሱና ዲፕሎማ ወሰዱ ሲባሉ እስካሁን አታነብም እንድባል እስካሁን አያነብም እንዲል ብሎ የሚመጣ ማን መድረክ ላይ ወጥቶ ይቀበል። ይሄንንም እኮ ማንም አያውቅም። ሳያነቡ ይሄን ሁሉ ታሪክ እንደሚሰሩ ማንም አያውቅም። እቺን ዲፕሎማ በመውሰጃው ሰዓት ላይ ግን ሊታዩ ሆነ። በቃ እውነት ነው። ይሄ እንደ ኢንሳይክሎፒዲያ የቲያትር ቢኖርና ብዙ ዩኒክ ነገር አለን ኢትዮጵያ ውስጥ በቲያትር ማለት ነው። ይሄ አንዱ ነው። ያንን አይነት ትልልቅ ቲያትሮች እነት ያስካለ ሲተውኑ ያለ አንድ ንባብና ጽሁፍ ቀላል እኮ አይደለም። በእውነት ለመናገር ሼክስፒር ራሱ ከባድ ነው። እነ ጋሽ ጸጋይም ሲተርጉሙት ይበልጥ ያከብዱታል። ቋንቋው ራሱ ከባድ ነው። የጸጋይ መደበኛ ሌላ ቋንቋ እንኳን አይደለም። ከባድ ቲያትሮች ናቸው። እና እነዚህን ያው ሱፍለር የሚባል የቲያትር ስክሪፕት ይዞ ከመጋረጃ ስር ጠቋሚ እሱ ቢኖርም ጠቋሚ ራሱ መልመድ ከጠቋሚ ጋር እንዴት እንደሚቀባበሉ ብታየው በቃ ይገርመናል እኛ። እና ያን አይነት ትልልቅ ተዋዲያኖች ናቸው። ሌላው አሁን ሃምሌትን ወይም የዋና ተቆጣጣሪን ጎግልን አይቼ ሰርቼ ከሀገሬ ወጥቼ ሃምሌትን አሜሪካን ሀገር እስቲ እንዴት ነው ብዬ 2-3 የተለያየ ቲያትር ቤት ገብቻ አየዋለሁ። ገረመኝ። ማያምነኛል እንጂ የኢትዮጵያ እኮ ፕሮዳክሽን በጣም የሚያምረው ልዩ እኮ ነው። እንዴት እንደምንደክምበት፣ እንዴት እንደምናሳምረው፣ እንዴት እንደምንሰራውና ዋው! አሁን ይሄ ሰው እኮ አያምንም። በዛች አንዲት አቅም በሌላት ያውም ለቲያትር የሚመደበው በጀት አናሳ በሆነበት እዛ እንግዲህ ጥሩ በጀት አለ፣ ጥሩ መድረክ አለ፣ ጥሩ ሲነሪ አለ፣ ብዙ የውስጥ ባለሙያዎች አሏቸውና እኛ ስንሰራ የነበረውን ነገር ሳነጻጽር እንዴት ተሰርቶ ነበር እላለሁና በተለይ አንድ ወቅት እኮ የቲያትር ጥበብ
ከፍተኛ ደረጃ ላይ መድረስ ሐምሌትን እኛ 1 ዓመት ነው ያዘጋጀን የደከምንበት 1 ዓመት ከዛስ 1 ቀን ታይቶ ነው የተከለከለው። አዎ 1976 ያመጣውን ነገር ሐምሌት ያመጣው 1 ቀን ብቻ ታይቶ በድጋሚ እንዳይታይ ተከለከለ። ለምን የሚል ነገር በጊዜው ተነስቷልና አንቺ ሐምሌት ፍቅረኛ ሆነሽ ነገር ነው የምትሰሪውና ከንጉሱ ጋር ይሄ ንጉሱ በመርዝ አሟሟት ያገናኘው ነገር አለ። ይሄ እንግዲህ በላምት ነው በጊዜው ሰው የሚያወራው ነው። ባለቤቱ አንቺ ነሽና ምንድነው በአንድ ቀን ታይቶ እንደውም 1 ቀን ያዩ ሰዎች ሁሉ ነግረውኛል። እድለኛ ሆነው በዛ ጊዜ 1 ቀን እድለኛ ሆነን ያንን ጋዜጠኞችና የተወሰኑ ጥቂት ሰዎች ናቸው ያዩት። ምንድነው ሰበቡ? ምክንያቱም ንጉሱ የሞቱበት ነው እንግዲህ ንጉሱ ስለተገደሉ ስለተባለ የንጉሱ አሟሟት ያወተኛበት መርዝ አድርገው በጆሮ ገደሉት ስለሚል የሐምሌትን አባት ይሄ ወደ ንጉሱ አሟሟት ይወስድብናል ነው። ሌላ ምንም ስጋት ያለ አይመስለኝም። በዛ የተነሳ ነው እንዲህ አይነቱ ከሀገርና በወቅት ባለ ወይም ከጊዜ ጋር በሚያያዝ ምክንያት ድርሰት በዚህ አይነት ሁኔታ ሲከለከል የመጀመሪያው አይደለንም። ሐምሌት ግን 1 ዓመትም ስለደከምን የመድረክ ሲነሪው ደግሞ በጣም በከፍታ ደረጃ ነው የተሰራው። ምክንያቱም የእንግሊዝ ድርሰት ነው። ቤቱም ግንቡም ህንፃውም በጣም በሚያምር ሁኔታ ነው የተዘጋጀው። አልጠበቅንም ይቆማል ብለን። አልባሳቱ በጣም በከፍተኛ ደረጃ ነው አልባሳቱም የተዘጋጀው። ያ ሁሉ ነገር ስለቆጨን በቃ ሙያ ማህበር ሴሚናር ስናደርግና ስንደራጅ ከይጽጋኝ በቃ 1 ነገር መጻፍ አለበት ብየው ነው ከዛ በኋላ ሐምሌትን ተመርኩዞ እዚህ ቀኛው ጆሮን የጻፈና ያቀረብ ነው። ለምሳሌ በላይ ዘለቀን ስታይ እንደዛው አበራ ጆሮ አንቺ ጽዳት ሰራተኛ ሆነሽ እዚህ ቀኛው ኢሰፓ ጉባኤ አዳራሽ ነው። ያ ጉባኤ አዳራሽ ለመጀመሪያ ጊዜ ወደ 3000 ሰው የሚይዝ አዳራሽ ነው። ቲያትርም ስንሰራ የመጀመሪያችን ነው። ቲያትር ቤትም ተብሎ አልታሰበምና አልተሰራም። ለጉባኤ አዳራሹ ነው። ለዚሁ ለፓርቲ መስረታ የተሰራ ቤት ነው እና እዛ ላይ ነው እንግዲህ 8 የሙያ ማህበራት ይመረቁ ስለነበር በሙያ ማህበራት አደረጃጀት እኔ በዛች በጓሮ በር የምትገባ ነገር ፈላለግንና ያኔ የማስታወቂያ ሚኒስትሩ ጓድ አብዱልሐፊዝ ነበር። በጣም በሚገርም ሁኔታ ከጎናችን የቆመው አንዳንድ እርማቶችና አስተያየቶችም ሰጥቶናል። ሳንሱራሊ ደም ድርሰቱ አይ መድረክ ላይ ሲቀርብ ሁሉ ጊዜ ድርሰት ጉልበት አለው በወረቀት ከታየው በላይ እና በቃ በጣም የሚያስደንቅ ስራዎች ሰራን እዛ ላይ ማለት ነው። የበላይ ዘለቀንም ቲያትር እኔ ሳዘጋጅ ብሔራዊ ቲያትር እንደዚሁ ሳንሱር መጥቶ የስቅላቱን ፓርት አውጪ አለኝ ማለት ነው። እንግዲህ በላይ ያለ ስቅላቱ ምን ላርገው በላይን እንግዲህና እንዴ አልኳቸው። ሰው ገና በላይ ዘለቀ ሲል የተሰቀለው ነው ኮሚሉት ሁለተኛው አረፍተ ነገር እሱ ነው። ምን ላርገው አላማውም ለዚች ለኢትዮጵያ ገና በ35 ዓመታቸው ለአንድነቷ ለሀገሯ ሲሉ የሞቱ አሉ የሚለውን ለማስተማር ነው። ምን አርገዋለሁ በላይ ዘለቀን ያለ ስቅላት ካልተዘጋው ምን ይሆናል? አንድ ጊዜ እኮ ፍቃዱ ተክለማርያም ቴዎድሮስን ሲተውን ቴዎድሮስ ራሱን ነው በሽጉጥ የሚያጠፋው። እቺ ጥይት ነገር ተደርጋ የገባችው አጋጣሚ ቀድማ ተፈንጥራ የምትፈነዳው ነገር እዛ ህዝብ መሀል ገብታ በጣም 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 ተጨንቆ በኋላ እንደምንም አቀብለውት ቴዎድሮስ በምን ሞተ እንዴት ልሙት አለ። አንዳንዴ እኮ ሌላ ፈጠራ መጠቀም ይችላል። ሌሎች እንዳያረግ እሱ በሷል ሞተ ወድቆ እንዳይሞት ቴዎድሮስ እንዴት አባ የመድኃኔዓለም ያለሃል እንደዚህ ነው የሚለው ፍቅር ነው ሱዲ ማርና እዚህ ፕሮግራም ላይ ስንጫወት የመድኃኔዓለም ያለ ምን ላድርገው አለ እና በላይ ዘለቀ ስቅላቱን አውጪው በጣም ይሄ በጣም የሚያም እኮ ነገር ነው። እንደውም ቴሌቪዥን ቀረጻ ነበረ። በኋላ ምን አልኩኝ ይቀረጽና ቆርጣችሁ ታቀርቡታላችሁ ግን ይቀርጽና ይቀመጣል። እውነትም መቀረጹ ፋይል ሆነና ተቀመጠ ለታሪክ የማይተላለፍ ከሆነ ይሁን ብለው ተቀርጾ ነበርና መድረክም ላይ እሱን ነገር ከልክለውኝ ነበር። በተለይ ቀረጻው ላይ ነበር። ያኔ ደግሞ አሁንም እንዳልኩ እነዚህ ጥቂት ጀነራሎች ተብለው የተገደሉ ነበሩ እና በላይ እዛ ላይ ያወራል እና የባንዳን አንገት ለሐብል ለወርቅ ሐብል የጀግኖችሽን አንገት ለገመድ ምታረጊ ከሆነ አንቺ ኢትዮጵያ ስለሚል ሄደው እዛ ጀነራሎቹ ግድያ ጋር ገባ ማለት ነው ሳንሱሩና ያመጣ ጀግኖች መግደል አርበኛ መግደል ጋር ተከደው ነው የተከለከለው።
ግን መጨረሻ ላይ መድረክ ላይ ይታይ፣ በቴሌቪዥን ግን ቀረጻው እንዳይተላለፍ ተብሎ ሲሰቀል የለም ቴሌቪዥኑ ሲተላለፍ። በዛን ወቅት የቲያትር ግብረ ኃይል የሚል አቋቁመን እኛ በየጊዜው ሀገርን የሚመለከቱ ጀግኖችን ለቅስቀሳ እናቀርብ ነበረ። በዛ መሳቢያ ማለት ነው እንግዲህ በላይ ዘለቀንም የተከለከል ነው። እሱ ብቻ አይደለም የሚገርም ዋናው ተቆጣጣሪን አሁን የጎግል ድርሰት ነው። ከ380 ምናምን ዓመት በላይ ሆኖታል ባልሳሳት። ራሽያ ውስጥ የተጻፈ ድርሰት ነው። ጋሽ አሰፋ ገብረ ማርያም ነው የተረጎመው። እና የቲያትሩ መሰረተ ሀሳቡ ተቆጣጣሪ ነው፣ እኛን የሚቆጣጠር ሰውዬ ከተማ ውስጥ ገብቷል ብለው በቃ በጉቦ በምን እያታለሉት ያን ሰውዬ ከተማዋ ንጹህ ናት፣ መሪዎቿ ጥሩ ናቸው ብሎ እንዲሄድ ለመሸኘት የሚያደርጉት ርብርብ ነው። መጨረሻ ላይ ከሄደ በኋላ እሱ አለመሆኑን ተቆጣጣሪውና ዋናው ተቆጣጣሪ ገና እየመጣ መሆኑን የሚያመለክት ነው። በጣም ኃይለኛም ኮሜዲም ነው። እና በእንደው ዛሬ ማታ በህልሜ ጥቋቁር አይጦች ይላል ጋሽ ጌታቸው። ሳንሱር አንድ ርማት ጥቁራት በላይጡን ተባለ ማለት ነው። አይጡን እንደ አመዳማ የሆነ ነገር ምናምን እኛ በቃ እዛ ጋር ስንደርስ ሳቃችን ይመጣል። አይጡ ጋር ስንደርስ ሁለተኛው ደግሞ እኔና አመዳማ ሆነ አትችልም በቃ ሁለተኛው ትያስናቀችና እኔ እየደነስን መድረኩ ላይ የለም እኔን ነው ይሄ ተቆጣጣሪ ያየው፣ የለም አንቺን ነው ያየው በሚል የምንሻማው የፍቅር ሲን ነበረ። ከዛ ሳንስሮች አንድ ባበሻ ልብስ የገባ ሰውዬ ጥግ ይዞ መቼም ይሄ ሩሲያ ስለሆነ ነው እንጂ በኢትዮጵያ እናትና ልጅ እንዲህ አይነት ባህል የለም ብሎ ይውጣሉን ማለት ነው። በጣም ባዳ የሆነ ነገር ነው ከትርኢቱ። ሶስተኛው ደግሞ የህዝብ ገንዘብ የበላ ሊጠፋ ስለማይገባው መጨረሻ ላይ ተይዞ ይምጣሉን ማለት እንዴ የኛ ድርሰት አይደለም ይሄ የውጭ ትርጉም ነው ልንቀይረው አንችልም እንዲህና እንደመሳሰሉ ለርማቱ እንኳን አንዳንዴ መጠን የሌለው ነገር እንታረማለንና ብዙ ፈተና ብዙ ስቃይ አልፈህ ነው ትርኢቶች የምታቀርበው። ያው አሁን ይሄን ግን እንደው መታረም ብለን መግለጽ እንችላለን? አይ መታረም አይደለም አራሚው ታርሟል። ይሄ እኮ ነው። አዎ ሳንሱር አለ እንዴ ያለ አይመስለኝም። አሁን ምን አለ አሁን ገማ ነው መሰለኝ። ያን ያህልም አሁን የጠነከረ አይደለም። ብዙ ነገሮች አሁን የምታያቸው እንደፈለጉ ለነገሩ ግን የዛ ጊዜው ደግሞ ፖለቲካና ጥበብ እኮ በጣም ነው እንትን የሚሉት አይደለም የሚጋጩት። በጣም አውጣ ቆረጥ አይቱን ያርገው ምናምን አይቱን ይምበለው ተዋና ይቆረጣል አይደለም። መቼም ሹር አንዱን ኢንተርቪው ውስጥ ታረክ ሰምታል። አንድ ጥቁር ተዋናይ ነበረ ሲኒማ ራስ፣ በጣም ደግሞ ጎበዝ አክተር ነው እሱ ልጅ። ብዙ ጊዜ የሚጫወተው ባህሪ ከመሪው ጋር የሚመስል ከመሰላቸው የለም የሚለው አክተሩን ቀይሩት ብለው አክተር ይቆረጣል። ቀላ አርጉት ወይም ጠይም አርጉት ጥቁር ሌላ ተዋናይ አርጉ እየተባለ እና ተዋናዩ ራስ ምን ይሆን የምትጫወተው እያልን እንቀለድ። በጣም ከባድ ነው። በጣም ሲገባ አንድ የሬዲዮ ነገር ላይ ምን ሰማው መሰለሽ፣ የሬዲዮ ድራማ ነው እና አንድ ተዋናይ ያለ እዛ ድራማው ላይ ታዋቂ ድራማ ነው። እዚህ ላይ ባናነሳው ድራማው እና ያ ተዋናይ ገንዘብ አነሰኝ ካልጨምራችሁልኝ፣ ደግሞ በጣም የሚታወቅ ገጸ ባህሪ እኮ ነው በሬዲዮ ድራማ ላይ ገንዘብ ካልተጨመረልኝ በቃ አልሰራም ከዚህ በኋላ አልቻልኩም እኔ ኑሮን ምናምን አለና ለሬዲዮ ጣቢያው ሰዎች ተነገራቸው። ይሄኛውን ገጸ ባህሪ የሚጫወተው ገንዘብ ጨምሩልኝ ያለ ያስቸገረ ሰውና ጣቢያው የተወሰነ ነገር ክፍያውን ከፍ እንዲያደርግ ሲባል ለምንድን ነው እንደዚህ የሚሆነው? እንትኑ ላይ ይገደል ተባለ። ድርሰቱ ላይ በሆነ በመኪና ጭፍልቅ አርጉት በቃ እሱ ቢቀርስ። ስለዚህ እንደዛ አይነት እና በጣም ከባድ ጊዜ ነው እናንተ ያለፋችሁት በዚህ በጣም ከባድ ጊዜ ነው። አዎ ታዲያ ይገርምሃል፣ አልፎ ስታየው እንዴት ይጣፍጣል፣ እንዴት ይጥማል። ያለፍናቸው ፈተናዎች ሁሉ አስተምረውናል፣ ተምረንበታል። እኔ የሚከፋኝ አንድም ቀን የለም። ይሄ ከሆነው ሁኔታ ሁሌም በየመድረኬ ላይ የማወራው የተፈተንኩት ፈተና፣ በግቢው ውስጥም ስንገባ የነበረብን ችግር፣ ያ ሁሉ አነጸኝ፣ አስተማረኝ እንጂ አበረታኝ፣ አጠነከረኝ እንጂ የጉዳይ ነገር የለም። እንዳቀባበልህ ነው። አንዳንድ ሰው እንዲያርጎኝ እንዲተደርጌ እንዲሆኝ እያለ ስለሚኖር ይቸገራል፣ ይጎዳል። እኔ ደግሞ እንደሱ አይደለም፣ ተማርኩበት። በቃ እኔ ራሴ አሁን በማሰራበት እድሜ በማዘጋጅበት እድሜ ትምህርት ነው የሆነኝ እና እነዚህን ነገሮች ማለፋችን ደግሞ አጠነከረን፣ ሙያችንን በጣም እንድናከብር ረዳን።
እንደነዚህ ያሉንም የጎዱንም የሚመስሉ ሰዎች ደግሞ ብዙ ቀና ነገር ሰጥተውናል። መድረክን እንዴት ማክበር እንዳለብን፣ ጥበቡን እንዴት ማክበር እንዳለብን፣ መድረካችን ላይ ስንወጣ ምን አይነት መንፈስ ይዘን መውጣት እንዳለብን እና የሙያውንም ማክበር ከነሱ የወሰድነው ብዙ ትምህርት ስላለ እኔ በበኩሌ ያው እደሰትበታለሁ። እውነት ለመናገር የተውኔት ሙያተኞች ማህበር የሚባል ነበር አይደለ? ማህበሩ ላይ አንቺ ነበርሽ ኃላፊ። በዛ ጊዜ ይሄ ዚቀኛው ጆሮ ይመስለኛል እንደዚህ ሲታይና የደርግ አባላት ባሉበት እንደው የሆነ ዘላፊ መንፈስ አለው የሚል ችግር ፈጥሮ ነበር። እዛ ጊዜ ምንድነው የሆነው? እዛ ጋር አንደኛ የተዋንያን ማህበር ከኔ በፊት ነበር ጥቅሙ ለተዋንያኑ ያ ማህበር ምንድን ነበር በጊዜው የሰጠው ጥቅም? እውነት ነው። ተዋንያን ማህበር እኔ ከመኖሬም ወይም ከመፈጠሬም ወይም ደግሞ ማህበር ብዬ ከመነሳቴም በፊት አለ ሲባል እሰማለሁ። ያለው የተጻፈ ነገር እኛ ሀገር ማግኘት ከባድ ነው። እኔ ግን በነበርኩበት ጊዜ ስለማላቅ የተዋንያን ማህበር መፈጠር አለበት ብዬ በወቅቱ ስለ ማህበር ደንብ መመሪያ መጻፍና ማርቀቅ መንግስት ጋር ሄዶ ፈቃድ ማስፈቀድ መንገዱን ፕሮሰሱንም ስለማላቅ ስዩም ወልዴ የሚባል የቲያትር አርቲስትን ታሪክ ነው ተምሮ የመጣው በሶቪየት ህብረት። እሱ ጋር በጣም ጥሩ ሰው፣ በጣም ቀና መንፈስ ያለው ሰው ነው። ከሱ ጋር ዋልኩና ይሄንን ነገሮች አዘገጃጅቼ ደህንነት ጽፈት ቤት ነበር የማህበር ማደራጀት ፈቃድ ያኔ ሂጄ ከደህንነት ጽፈት ቤት ፈቃድ ለማግኘት ስል ወቅቱ የዚህ የኢሃፓና የሜሶን በከተማ ውስጥ ያለ ግርግርና ክፍፍል ነበር። ስብሃት ተሰማ የሚባል ደግሞ ሌላ ጎበዝ አዘጋጅ እኔና እሱ ሆነን ነው ማህበር ለመመስረት ሄድ ነው። እነዚህ ሁለት ኢሃፓዎች ናቸውና ማህበር እንዳትፈቅዱላቸው ተብለን ደግሞ የሚገርመው እርግጠኛ ነኝ ስብሃትም እንዲህ አይነት ልጅ አልነበረም፣ ግን አውሮፓ ውስጥ በነበሩበት ሰዓት የፖለቲካ ድርጅት አከፋፈል ነበር አብረው የተማሩት ተማሪዎች እነማመን እንደነበሩ በኋላ ነው የሚገባን። እኛ እዚህ ደግሞ ምንም የምናውቀው ነገር የለም። እነሱ አሜሪካን ሀገር ይዙና አውሮፓ ተማሪዎች ምናምን ብለው ተከፋፍለው ነው የመጡት በሜሶንና በኢሃፓ መሃል ማለት ነው። ለተወሰነ ጊዜ ተሰቃየን ማህበሩን ለመመስረት። ከዛ በኋላ ግን ተፈቀደልን። ከኛ ጋር አብሮ የተለያዩ አዳዲስ ማህበራት ተፈጥረዋል። ከነበሩት ውስጥ ግን የመምህራን ማህበር፣ የጤና ባለሙያዎች ማህበር ነበር። ግን የስዕል፣ የድርሰት፣ የሙዚቃ ሁላችንም ተደራጀን። የነዚህ 8 ማህበር መመረቂያ ላይ ነው እንግዲህ ዚቀኛው ጆሮ ቀርቦ የነበረው። እንደተባለው ቃሉ ውስጥ በጣም የሚያስፈሩ በተለይ ይሄ ሌባሽ አይሆኑ ወግዬ ወደ ህዝብ የሚሄድበት ቦታ ነበር። ባለስልጣናቱ ከፊት ተደርድረው ነው እና አቤት የሌባው ብዛት፣ አቤት የድምተኛው ብዛት ምናምን እያለ የሚሰራው ቋንቋ ነበረ። የሚገርመው እኮ አገኘሁት ሌባውን አገኘሁት የሚልበት ነበረ። አንድ ጊዜ ሲል ፊት ለፊቱ ትልቅ ባለስልጣን ቁጭ ብሏል። ከዛ በኋላ አልደገመም፣ እየደጋገመ ማለት ነበረበት። ከይጸጋይ ባለስልጣን ሌባውን አገኘሁት ብሎ አቤት 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 ከባድ ነገር! እንዴት ከባድ ጊዜ መሰለ። ጭጭን ከይጸጋይ ከውስጥ ስንገባ ምን ሆነ ነው ምን አባክ ሆነ ነው ድርሰቴን የምትቆርጠው ይለዋል። አንተ ምን አለብህ እኔ እዛ የተፋጠጥኩትን የታቃለህ ይላል። ያው በዛ መልክ ሰርተን ወጣን። አንድ 3 ጊዜ ሌባውን አገኘሁት ማለት ነበር። ግን የመጀመሪያውን ሲል ከትልቁ ባለስልጣን ጋር ተያየ። 3 ሌባው ካለው በቃ በህይወት መመለሱ ወደ ባክስቴጅ ይሄም ትልቅ ነገር ድርሰቴን ቆረጥ ጋሽጠኝ እኛም በቃ እንደዛ ሆነ እና አንገቴ ቆረጥ ዳር ቢሞታ እሱም በአንድ ጊዜ ተከለከልን። ግን ይህንን ሰንቄ ስለነበረ አሜሪካ ነገር የሄድኩት እዛ ደግሞ ስደርስ ያቋቋምኩት ድርጅት ውስጥ ዚቀኛው ጆሮን አዘጋጅቼ አጥንቼ ጋይ ጸጋዬን የክብር እንግዳ አድርገነው እሱኑ ስራ ደግመን ጠራ ነው ማለት ነው። በቃ እንደ ልባችን ሰራ ነው። ዚቀኛው ጆሮ አረ እንደፈለገ ጋይ ጸጋዬን በጣም የተደሰተበት ዝግጅት ነበር። ሰራ ነው። ሙያም ማህበር በወቅቱ የሚደንቅህ ነው። እንደ አቅም ስታየው አቅም አልነበረውም። ዝም ብሎ እንትን ያለ ስብስብ ይመስላል። ግን የተከወነውን ስራ ብዛትና የተሰራውን አሁን በተለይ እንግዲህ ከኔ በኋላ እነደበሽ ይዘውት ነበር። ተክሌም ብዙ ደክሟል ያንን ሙያ ማህበር ይዞ ለመቆየት። ከዛ ደግሞ ቢኒያም የሚሉት ልጅ ነው አሁን የያዘው። ቢኒያም ጎበዝ ልጅ ነው በጣም ፋይሎቹን በወግ ነው ሰንዶ የያዘው።
እሱ መልሶ እያሳየኝ እኔ እየተገረምኩ ያለሁበት ነገር ቢኖር ምንድን ነው፣ ይሄን አርጋችሁ እኮ ነበር፣ ይሄን አርጋችሁ ነበር፣ ቃለ ጉባኤያችሁ እንዲል ነበር፣ እናንተ እኮ ላይ አውጥታችሁት እኛ ወዴት እንውሰደው አለኝ። አገሬ ስገባና የተዋንያን የመድረክ ክፍያ ያልነበረበት ሁኔታ ነበረ። እሱን አስወሰንን በመንግስት ስንት ጊዜ ታግለን። ተዋንያኖች ወደ ዘመቻ እንዲሄዱ ታዘው ወደ ሰራዊቱ የሰራዊት አባላቱ እንዲደባለቁ ታዘው እሱንም ጓድ ፍስሐ ደስታ ቢሮ ሄደን እንዴ አንድ ወታደር እኮ እናንተ በ3 ወር አሰልጠናችሁ 300,000 ሰው ታወጣላችሁ፣ ተዋንያን እኮ በ30 ዓመት አንዴ ጎበዝ ተዋናይ ካገኘን ተአምር ነው፣ ምን ማለትሽ ነው ምናምን ብሎ ሲለኝ አስረዳው። እውነቷን ነው ብሎ በሙሉ በኢትዮጵያ የኪነ ጥበብ ዓለም ውስጥ ያሉ አርቲስቶች ወደ ዘመቻ እንዳይሄዱ ተወሰነ። ያ ዘመቻ የጦር አባላቱን ለማበረታታት ለማነቃቃት ነበር አይደለም፣ የጦር አባላቱ ማነስ ነው እንጂ በዛን ጊዜ እንግዲህ በኤርትራና ሻዕቢያ የጦርነት ወቅት ላይ በጣም የአዲስ አበባ ከተማ መከበብ፣ ችግሩ እየተባባሰ የኢህአዴግና የሻዕቢያ መግጠምና እንዲህ አይነት ወያኔም እዚህ አዲስ አበባ ሊደርስ ነው ይባላል። ያኔ የሰራዊቱ አባላት ገብተው ቢያንስ የከተማ ጥበቃ ውስጥ ወይ አንዳንድ ቦታ ላይ ያግዛሉ በሚል ጥሪ ተደረገ ማለት ነው ጃልሜዳ እንዲገቡ። እኔ ማቋያውም ተክሌን ሲራክንና የተወሰኑ ተሾመ ሲሳይን እንዲህ ነው። እኔ ሲወጡ ምንና ምን ያህል የኢትዮጵያ ኪነ ጥበብ ባለሙያዎች እንደነበሩ ማመን ያቅታል። እሱንም ያስፈቀድ ነው በዚህ በሙያ ማህበር ነው። በጀት አስፈቀደን፣ በበጀት ነው የምንሰራው። የሙያ ማህበራት ቢሮ የተፈቀደው በእኛ ጊዜ ነው። እንግዲህ ቢሮ ተሰጠን፣ በጀት ተሰጠን። ስራዎቹ ራሳቸው በጣም በጥሩ ሁኔታ ነበር የምንሰራው በእውነት ለመናገር እና ከመንግስት ጋር የምንጻጻፋቸው የምናስፈጽማቸው ነገሮች እጅግ ብዙ ነበሩ። የተዋንያኑን መብት በተመለከተ፣ የጥበብን ስራዎች በተመለከተ እንዋጋ ነበር፣ እንታገል ነበር። ምንችለውን ያህል የሚያዳምጡን ጋር ምንችለውን ያህል እንቀርብ ነበር እና መደራጀት አሁንም አልገባንም እንጂ የተደራጀ ነገር ነው የሚደመጠው ሁሉ ጊዜም። አሁንም በሰለጠነው ዓለም የቲያትር አርትስ ጊልድ ወይም የዳይሬክተርስ ጊልድ ሲኖር ከመንግስት ጋር የሙያተኛውን መብት ከ8 ሰዓት በላይ ሰርቷል፣ ጤናውን አልጠበቅለትም፣ ክፍያው መደበኛ ክፍያው ይሄ ሊሆን አይገባም የሚባለው ነገር ሁልጊዜ በድርጅት ሲሆን ነው የሚሻለው እና መደራጀቱ ጥቅም አለው ብዬ አስባለሁ። በደንብ ተሰሚነት ያስገኛል። ጉልበት ነው። ብዙ እንግዲህ የመድረክ ታሪኮች አሉ። በተለይ እዚህ ብዙ የኪነ ጥበብ ሰዎችን ስጋብዝ የሚገርምሽ ነገር የህፃናት አምባ ውስጥ የነበሩ ልጆች በተለያየ የሙዚቃ ጥበብ ውስጥ ሆነው እዚህ ቤት መጥተዋል። እዚህ ፕሮግራም ላይ ያንቺን ስም ያላነሳ የለም። እውነቱነት ልሻለሁ አለቤ በጣም ነው የሚያነሱሽ። የአምባ ውስጥ ምንድን ነበር ያ ህይወት? እንዴት ነው ትውስታ? እንደው የት ነው ምን ዓመተ ምህረት ስንት ቦታ ነበር ሻሰኝም። አሁን ይሄ እውነቴና አንዳንድ ጊዜ ራሴም ጓደኞቼ የሚደንሱበት ናይት ክለብ የሚኬድበት ሙዚቃ የሚደመጥበት እድሜ ነው ያ እድሜ። እኔ ግን አርብ ተጭኜ ሄድና ህጻናት አምባ ገባና ቅዳሜና ወደ ህጻናት አምባ ሰራና ሰኞ ጧት ደግሞ መደበኛ ስራዬ ላይ እመጣለሁ። ከህጻናቱ ጋር በጣም ልዩ ቁርኝት ነበረኝ። የህጻናት ቲያትርንም በባህል ሚኒስቴር ውስጥ መከፈት አለበት ብዬ በወቅቱ ሚኒስትሩ አቶ ተስፋዬ ሸዋዬ ነበሩ። በጣም ቀና ሰው ይከፈት ብለው ፈቅደው የህፃናት ቲያትር ለመጀመሪያ ጊዜ ታየውን በእኔ ጊዜ ነበር። በጣም ነው ደስ የሚለኝ። ከዛ በኋላ ይህንን የህፃናትን ቲያትርንና የጥበብ ማሳደግን ገፋሁበት። ሙዚቀኞችን፣ ገጣሚዎችን፣ ተዋንያኖችን ይዤ ህፃናት አምባ ሄዳለሁ። እኔም ትሬን አረጋቸዋለሁ። በዛ የተነሳ እንደውም አብዛኛው መዝሙር ወደ 200 ምናምን የሰራ ነው ህፃናት አምባ ውስጥ። እንግዲህ ያ ሁሉ 4000 ምናምን ህፃን ውስጥ ዛሬ በዓለም ላይ ነው ምልህ የትም ሲሄድ በቃ ሀብት አለኝ። ምን ብዬ የምመነዝረው ሀብት በቃ ኤርፖርት የሚጠብቁኝ እነሱ ናቸው። ሆቴል የሚይዙት እነሱ፣ የሚያስተናግዱኝ እነሱ ናቸው። አሁን በቅርብ እንኳን አይደለም ትንሽ ጊዜ አለፈው ፈረንሳይ ሀገር ሰብ ለምትባል ልጅ ስታገባ የህፃናት አምባ የእናቴን ጉልበት ካልሳንኩ አልወጣም ከሙሽራ እንትን ብላ አስጠርታኝ ሄጄ ነበር። ስፔን እንዲሁ አንዱ ሲወልድ አያታቸው እሷ ናት ልጄን ማየት አለባት። እንደዚህ ነው በቃ ዓለም ላይ ያለኝ ፍቅርና እንትን ሰው ላይ የፈሰሰ ጉልበት እና እግዚአብሔርን በጣም አመሰግናለሁ። እንዲህ አይነት ውጤት እድሜህ ቆይቶ ይሄንን ማየት አሁንም አገሬ ስመለስ ያ ሁሉ ጉልበትና ኃይል የጠበቀኝ የህፃናት አምባ ልጆቼ ናቸው።
እግዚአብሔር ደግሞ በሱ አድሎኛል። ግን ደክሜበታለሁ። ታዲያ በወቅቱ አያስታውቅም ዝም ብሎ ግን እንኳን ደከምኩበት እንኳን ሰው ላይ ሰራው ፍሬው እኮ አሁን እየታየ ፍሬው እየታየ አሁን ይሄንን ማዕከል እንዴት እየረዱኝ ከኋላ በቃ የሚሰሩት እነሱ ናቸው። አሁን ቅድም ኤምሲ ስትሰራ ትናንትና ያያሃት ልጅ እሷም የህፃናት አምባ ልጅ ናት። በአብዛኛው ኮሚቴ ውስጥ የሚሰራው የህፃናት አምባ ልጆች ናቸውና እንደው አያስነኩኝም ነው የምልህ። በጤናዬም በሚጎለኝም ነገር በሁሉ ነገር አጠገቤ ያሉት የህፃናት አምባ ልጆቼ ናቸው። እነሱም እንደ እናት እኔም ደግሞ እንደ ልጆቼ ነው ማያቸው። ፍቅራቸውም በጣም የተለየ ነው። ዓርብ ዕለት እኔን ይዞ የሚገባ መኪና ሲጠብቁ አንዳንድ ጊዜ እዛ እርሻው ውስጥ ሳር ዱፋ ውስጥ እንቅልፍ ወስዷቸው ተኝተው ተደብቀው እኮ ነው ከጥበቃ በጣም ኃይለኛ ጥበቃ ነው ያለው ህፃናት አምባ እና እኔ ግን አውቃለሁ በቃ ሾፌሬ ሲገባ ቆይ እዚህ ስር ህፃናት ይኖራሉ እስቲ አይተናቸው መግባት ይውላሉ። መጣች አልመጣች ሲጠብቁ እዛው እንቅልፍ ይወስዳቸዋል። ትንንሽ ልጆች ናቸው። በየጥሻው ስር እንደገና ሳይቻቸው ጠርቼ አውርቼ ምናምን ወደ የክፍላቸው ገብተው ይተኛሉ። እና ልዩ ግንኙነት ነበረኝ ከነሱ ጋራ። ደግሞ ብዙ ልጆች ወልዳለሁ ስለነበር እናቴ አሁንም እዛ አምባ ገብታ ሁሉም የሷ መስሏት መውለዱንም ተወችው ትለኝ ነበር። እንዳለችውም ደግሞ እንደ ልጆቼ ነው በእውነት የምንሰፈሰፈው። ከመንግስትም ጋር ብዙ ጊዜ ተመላልሼባቸዋለሁ በአልባሳታቸው። ያው ፎቶግራፎቻቸውን ካየህ ከግሪክ ነው ከአቴንስ ነው። የማይመጣ ጌጥና ልብስ የለም ለህፃናት አምባ። በምንፈልገው መልክ ነው እያለብስን ያቀረብናቸው። ከ70 ልጅ ከ60 ልጅ እስከ 1500 ህፃናት ለመዝሙር አሰልፍ ያውቃለሁ። አብዮት አደባባይ ጉባኤ አዳራሽ፣ ከዛም አልፎ ዓለም አቀፍ መድረክ ላይ ለውድድር አበቃ ናቸው። የዓለም አቀፍ ተወዳዳሪዎች ሆኑ። ዓለም አቀፍ መድረክም ላይ ይዣቸው ብዙ ሄጃለሁ። ዛሬ ብዙ ዓለም አቀፍ ስራዎች ውስጥ የሚሳተፉም ልጆች አሉንና በተለይ ደግሞ ኢትዮጵያን አፍቃሪና ወገን አክባሪ ሆነው አደጉ። በጣም ጥሩ ተቀርጸዋል። በጥሩ ስነ ምግባር ተቀርጸዋል። አዎ እንግዲህ ብዙ መዝሙሮች አሉ እዛ። እነ ፀሐይ ደመቀች አንቺ ግጥሞቹን ነው የምትጽፊያቸው? እኔ ግጥም ነው የምጽፈው ሁሉ ጊዜ። ታዲያ ደጋግሜ ለሚዲያ ሳወራ እዛ ህፃናት አምባ ውስጥ እኔ ሳሰራ ህፃን ገጣሚ ጽፋ አውጡ ብዬ ከነሱ ወስጄ የሰራሁት ግጥም አለ። ለምሳሌ የሸዋሉን ልጅ ሔዋን የሸዋሉን ልጅ እንዴት አይነት እንድትበረታ ፈለኳ። የእናቷን ጉልበት እንድታቅ እንዴት አይነት ገጣሚ ናት እናትሽ መሰለሽ ብዬ ደግሞ ጥሩ ትጽፋለች ሔዋን። እሷ የምትጽፋቸውን ግጥሞች አሰርቼ አውቃለሁ። ሰለሞን የሚባል ልጅ ህፃናት አምባ የሚሰራ ልጅ ነበር በሌላ ስራ። አሁን ፀሐይን እሱ ሰርቶ ጽፎ ያመጣው ነው። እኛ በዝግጅትና በሙዚቃ አድርጌ ነው ያቀረብኩት። እኔ ባልኖር ላይሰሩ ይችላሉ እነዚህ ነገሮች። ነገር ግን ተማሪውም ግቢውም ሚዲያውም ከኔ ጋራ ነው አታች አድርጎት። አሁን ፀሐይ ሲባል የዓለም ፀሐይ ስራ ብሎ ነው የሚወጣውና የሰለሞን ጎበዝ ልጅ አለ የሱ ነው ፀሐይ። እና እንደዚህ አይነት ነገሮች አሉ። ታዲያ አምባ ውስጥ በጣም በሚገርምህ ነገር አሁን እቺ ሔዋን ከሀገሬ ወጥቼ ስመለስ ሸራተን ህፃናቱ ተሰብስበው መጡና ምሽት ስጦታ አዘጋጅተውልኛል። ንግግር ግጥም አንብባ ግጥሟን ሳዳመጥ ሁለት እናት ነበረኝ እና አንዷ እናቴ ፖለቲካ እንትን ብላ ያው ቀበሌ ውስጥ የሸዋሉልን አሟሟት፣ ሌላዋ እናቴ ደግሞ እንደዚሁ በፖለቲካ ምክንያት ከሀገር ተሰደደች እና ለምን ብዬ ጥበብ ከሆነ ይሄንን የሚያመጣው ብዬ ህግ ማጥናት ጀመርኩ ይላል ጽሁፏና ሸዋሉን ልጅ ነሽ አንቺ አይደል ሔዋን ነሽ አልኩ በቃና ብዙ አለቀስኩኝ። ምክንያቱም የተሰማት ስሜት እሷ ውስጥ የተፈጠረው ስሜት ጥበብ ፈተናና ስደት ከሆነ ሞትና ስደት ነው ብላ ነው እና እንደዛ አይነት ነገር ነው እና አሁንም አገኛታለሁ። ጎበዝ ልጅ ናት። እንደዛ ነው የምነግርህ እና የተለያዩ ስራዎችን ወስጀም ሰርቼ አውቃለሁ ለማለት ነው። ፀሐይ ደመቀች ላይ እንግዲህ ያኔ ፀሐይ ደመቀች የሚል ፀሐይ ነበር። አሁን እሱ የት እንዳለ ታውቂያለሽ? አንዳንዶቹ እንግዲህ ብዙ እንግዶችን እጋብዛለሁ። አሁን መሀል ሆኖ ትንሹ ልጅ ፀሐይ ደመቀች የሚለው ልጅ አክሊሉ ቱሉ የሚባል አምባ ልጅ ነው። አድጎ ጋዜጠኛ ሆኖ አሁን ጎበዝ ዘጋቢ ሆኖ ከቤኒሻንጉል ጉሙዝ ክልል ሳሉኝ
አዲስ አበባ ኢትዮጵያ ውስጥ ነው አሉኝ ባለፈው ስጠይቅ። ከዛ ባለፈው ጊዜ ነብዩ የሚባል ጊታር ተጫዋች እዚህ የአምባ ልጅ ጋብዣ አንቺንም እያነሳሳን ሁሉንም ሲመጡ አንቺን እናነሳለንና በስልክ አስገብቼው ነበር ካሱሳ። አሁን ራሱ በዚህ ፕሮግራም ላይ አሰማሻለሁ የሱ ልጅ በዛሬ ድምፁ ያችን ብሏታል። ፀሐይ ደመቀ እንደሆነች ቢለው ያሁን ቤልሻንጉል ያለው አክሊሉት ሁሉ ሌሎቹም በተለያዩ አካባቢዎች በሀገር ውስጥም በውጭም አሉ። በቀደም ከሐረር መጥቶ አየኛሉ ደግሞ በቃ እጄን እኮ ይዘሽ ነበር ምዞሪው ብሎ ጸጉሩ ትዝ አለኝ ማለት ነው። ጸጉሩ ድፍት የሚል ነገር ነው ወይ አወኩ አልኩ። ትልቅ ሰው ሆኗል አሁን። ብዙዎቹ ትልቅ ሆኗል። እንደውም ይታገሱም ከአንቺም ጋር እየሰራ ነው አይደል? መንግስቱ ኃይለማርያምን እዛ ድረስ ሄዶ አንድ መጽሐፍም የስደተኛው መሪ ታውስ ብሎ አሁን እሱንም እንደውም በስጦታ ሰጥቶናልና አዎ እነሱ አሉ። እንግዲህ የሙዚቃ ስራው እዚህ አካባቢ ተጀመረና የዘፈን ስራዎችሽ በጣም ድንቅ ናቸው። ብዙዎቹም ጠይቀውሽ ሊሆን ይችላል ሴት ሆኖ ሴትን ማወደስ እንዴት ነው ይሄ? ሴቶች ብዙ ጊዜ እንደው ከተፈጥሮ ጋር በተያያዘ የወንዶችን ውበት ቁመና የተለያየ ነገር የማድረግ እንደዚህ አይነት ነገር ይጽፋሉ። ወንዶችም እንደዛው የሴቶች ይሄ ቁመትሽ ሎጋኖን ጨምሮ እንዴት ነው ይሄ አተያይ? እንደው የሚገርመኝ ይሄን በተመለከተ እዚሁ ሸገር ስላለሁ አንዴ መጀመሪያ አቤ ነው እንደሱ ያለኝ አበበ ባልቻ ማለት ነው። አንቺ ግን ወንድ ሆነሽ ታውቂያለሽ እንዴ እንደዚህ አድርገሽ የምትጽፊ ያለኝ። ቀጥሎ በእውቀቱ ነው አሜሪካን ሀገር ሲመጣ በእውቀቱ ስዩም ኧረ ጥያቄ ያለኝ አንተ አባትህ ወይም በስነ ጽሁፍ ያደጉ ወይም የቅኔ ሰው ናቸው ወይስ እንዴት ነው ስለው የለም ከእሱ ጥያቄ በፊት አንቺ ግን ወይ ዳይ ያልሽ የጻፍሽው ስለኛ ዕዳ ስለኛ ሸክም ከየት አውቀሽ ነው ወንድ ነበርሽ ምናምን ብሎ ጠየቀኝ። ሶስተኛው ደግሞ ፍራሽ አዳሽ ተስፋውን ነው። ተስፋውን እጭ ባሰብኩት ቁጥር እናደዳለሁ። ይህን ያህል እስር ሰደሽ ሚስጥራችንን ማወቅሽ የወንድ ሚስጥር ይህን ያህል ማወቅ እንዴት ተቻለሽ? በቃ አነጋገሩ የምናደዱ ባህሪ በጣም ይገርማል። እንደዛ ይላሉ። ምንድን ነው አንዳንዴ እንደው ቅርበትሽ አንዳንድ ሰዎች አሁን ሴቶች እኔ ብዙ ጓደኞቼ ወንዶች ናቸው ይላሉ እና እንደው በቅርብ ተገላልጾ የመጨዋወቱ ነገር የሚሰማንን ስሜት ስናወራ ጓደኞች አሉኝ እኔም ግን ማድመጥም ነው እኮ ያ ስናወራ የሚሰማን ጋራ ሳወራ የማድመጥ አዳምጣለሁ። ሌላው ንባቤ ነው። ንባቤ ብዙ ረድቶኛል። ምንም ውሸት የለውም። የሚያነብሰው የሚጽፈውን ነገር ማስተካከል ይችላል። በጣም ማንበብ ረድቶኛል። የሰዎችም ጽሁፍ ሀሳብ ከዛ ውስጥ ከምታገኘው ከልብ ወለድም ይሁን ከምንም የፍቅርን ጉልበት የፍቅርን ገለጻ ብዙ ትማርበታለህ ከውጭም ካሉ ከሀገርም ካሉ ደራሲያን። ከዚህ የሌላ እንዳልከው የወንድ ጓደኝነት ጋር ስትውል የሚያማክሩ የሚያስቡህ ነገሮች አሉና ከነዛም ውስጥ ትማራለህ። እነዛ ይመስሉኛል እንደዛ ያደረጉት። እውነት ነው። ልክ ነው። ብዙ መማሪያ አጋጣሚዎች ይኖራሉ። የጥላሁን ገሰሰ ኢትዮጵያ ምን አለ ብሔራዊ ዛሬም ድረስ ብሔራዊ መዝሙር በሆነልን ይባላል። ጥላሁን ገሰሰ ያንቺ ስራ ነው ኢትዮጵያ። በጣም እኮ ድንቅ ስራ ነው። እዚህ ጋር አድማጮች እኔን ሳልጋብዝ ማለፍ አልችልም። ሙሉቀን መለሰም ላይ እንደዚሁ ነው። ሁለቱን ሰዎች በጣም ነው የምትደነቂባቸው። አንቺም ግጥምን ጥበብን የሆነ የማሳደግ ነገር አንደበታቸው አዛዚያማቸው ነው ምንድን ነው እንደዚህ ከፍ የማድረግና አንዳንዴ እንደው አንቺ የሰራሽው እስካይመስልሽ ድረስ የሚያደርጉበትን እኮ ነገር አለ ጥላሁንና ሙሉቀን። እውነት ነው። ለምን መሰለ እኔ እግዚአብሔር ረዳኝ ሁልጊዜ የምለው ከእግዚአብሔር ጋር ነው ማገናኘው የሰጠኝን ስጦታ። ለምንድን ነው ከ53 54 በላይ ድምፃውያን ሰሩት ስራዎችን። በእነዚህ ሰዎች መካከል ተመሳሳይ ግጥም ለሌላ ብሰጠውና ወይ ለጥላሁን ወይ ለሙሉቀን ወይ ለማህሙድ ብሰጠው በጣም ልዩነት ታይበታለ። ያ ከምን የመነጨ ነው? የአማርኛን ቋንቋ በጣም አጥርተው ከማወቅ አዛዜማቸው ደግሞ ላይ ሁሌ ላለው አሁን ጥላሁንን በየመካከሉ የሚከታትን ሚላትን ተጽፎ የተሰጠው ግጥም አይደለም። ወይ አቀናባሪው ወይ ሙዚቀኛው የሰጠው ሜሎዲው የሰጠው አይደለም። ራሱ የሚጨምራት ናት። መድረክ ላይ ከህዝብ ሲገናኝ የሚከታት ነገር ናት። ወይ ግጥሟን ሲላት ምትመጣለት ዜማ ነች። በሙሉቀንም እንደዛው ነው። ሙሉቀን በጣም ጥሩ አማርኛን ረግጦ የሚያቅሰው ነው። ምርጫቸው ላይ በጣም ተጠንቅቆ የሚመርጥ ልጅ ነበር ሙሉቀን። በዛ ላይ ደጋግሞ ሰምቶ መኪና ውስጥ ቤቱ የትም ሰምቶ መርጦ የጣለውን የሚፈልገውን ነው መርጦ የሚሰራው። በዛ አደንቀዋለሁ። ትዕግስቱ ነበረው። እንደዚህ ግልብ የሆነ ስራ አይወድም።
ሌላው እንዳልኩት እነሱ ራሳቸው መድረክና ህዝብን የመቆጣጠር ደግሞ አቅም አላቸው። ከሌሎቹ የተለየ ነው እና በዛ በኩል እና አንዳንዴ ሰው እስቲ ሙሉቀንን የሚመስል ነገር ስጭኝ ሲለኝ ስቃለሁ ምለው ልሰጥህም አልችል የሙሉቀን ችሎታዎች አሉ እኔ ልሰጠውም አልችለው ተመሳሳይ ግጥም ጽፌ ለሌላው ብሰጠውና ሙሉቀን ራሱ ያውቃል እና አንዳንዴ ዘፈን አልሰማም ስለሚል ሃይማኖቱ ስለሚከለክለው አይ ዛሬ እኮ ሰማሁት ያንን ለእንትና ሰተሽው የተበላሸ ዘፈን ምናምን ይለኛል። ለምን ሰማህ ስለው በምን ሰማህ እንዴት ሰማህ? ሰው መኪና ውስጥ ሆኜ ነው የሰማሁት ያንቺ መሆኑን ግን አልተጠራጠርኩም አውቄዋለሁ ግን አበላሸብሽ ይላል። እና አማርኛ ጠንቅቀው አባባሉን የማይሉ የሚላላና የሚጠነክር ፊደልና ቃል ውስጥ ያንን ነገር ማቁ ወይም አልገባኝም ብለው ማይጠይቁህ። አሁን ኢትዮጵያን ስሰራ የሚገርመኝ ጥላሁን ምሉ ሀብት መቁጠሪያ የሚለው ላይ ምንድነው ይሄ እዚህ ጋር ይጻፍሽው ብሎ ደወለልኝ። ምልኡ ነው ግዕዝ ሙሉ በለው እንደዛ እንደማለት ነው አስበው ብየው መጠየቅ ጥሩ ነው። ማይጠይቁ ደፍረው ዝም ብለው የሙሉቀንን እንኳን ኮፒ ሲያደርጉ ስተቱን ኮፒ አድርገው የደገሙ ዘፋኞች እና ይገርሙኛል። ከነስተቴ እኮ ሰሩት ይላል እሱ ራሱ ቁጭ ብሎና እንደዛ አይነት ናቸው ያለው ሁኔታና ልዩነታቸው በጣም በጣም ያስታውቃል። ግን ጥሩ ደግሞ ሌሎች የሉም አለለም። እንደ ፀሐዬ ጥሩ የሰሩ አሉ ግጥሞችን ፀሐዬ ዮሐንስ ወይም ዳዊት መለሰ ወይም እንደ ቴዲ ታደሰ አይነት ስራዎች ደግሞ በጣም ቆንጆ አርገው የሰሩ ሰዎችም አሉ እና እነዛንም ማደንቅበት እቺ ከነስተት የምትደገመው ነገር ይጋድባ ለነፍሳቸው ሊማር ነው። ቀደም ባለ ጊዜ ኢትዮጵያ ሬዲዮ ሲቀረጽ አንዴ ነው ገብተው የሚቀረጹት። ይሄ ድጋሜ የለም። በቃ ቀጥታ ነው እንደዚህ እንትን የሚለው የሚተላለፈው ራሱና ያዝጇን ዝጋ ደጇን ነነነነነ ያዝጇን የሚል እና ሲሳሳቱ ግጥም ነነነነነ ብለው ሞልተው በዛ አልፈው ወደ ዋናው ግጥም መጡና ዛሬ ትውልዱ ሲቀባበለው እነነነነነው አብሮ ትክክል ሙሉቀንም ጋር ምን ስቀው እሱን ነው። ሙሉቀን በጣም ደሳስ የሚሉ የሰራሽው በደል ስሩን ከሰደደም የወርቅ ወረር መውደዴን ወደድኩት ቁረጥልኝ ሆዴ ሎጋ ነው። እንደ አንዳንዶቹን አንስቼ ለመጋበዝ ስለፈለኩ ነው። ፀሐዬም ላይ አሁን መውደዴን ወደድኩት ነው። ምን ነው ከረፈደ ለኔ በቃ ስሰማው የሚመጣብኝ ብሔራዊ ቲያትር ክበብ ውስጥ በቃ ገና ተለቆ ተሰብስበን ስናዳምጠው ትያስናቀች ዝም ብሎ እንባዋ ይወርዳል። ደግሞ በጣም ወዳት ንግስቴ ነች ለመድረኬ። ምን ነው ክላዬ ነው ምላት ወግዬ የሚላት በሱ ስም ስለሚጠራት እኔም እንደዛ ነው ምላት። አትናገርም ሲጃራዋን እያጨሰች ከእውነት ነው ምነግርህና አሁን ድረስ ይሄ ጆሮ ትዝታ ይላል ጋይ ጸጋዬ ቆንጥጦ ያስቀራልና እሱም በሰማው ቁጥር እሷ ናት ፊት የምትመጣውና ልዩ ስሜት ነበራት በጣም ለሱ ስራ። እና እሱ አሁን ብቻውን የተጻፈ ግጥም ነው ወስጄ የሰጠሁት ግጥሙን ብቻ ነው። ዛዜማ ውስጥ ከቶ እንግዲህ ማዳመጥ ብቻ ነው የሚጠይቀው። በእውነት እንዴት አድርጎ እንደሰራው ሙሉቀን በጣም የሚደንቀኝ ተሰጥኦ እንዳለው አሁንም ይዘፍኑታል እኮ አይደለም እንዴ? ግን ያስታውቃል የሙሉቀን የችሎታ ምጥቀት። እኔ እንደውም አንድ ጊዜ ማዲንጎ ይሄንን ዘፍኖ የእውነት እንዴት አርክቶኝ ነበር። በስመ አብ ማዲንጎ ይችላል አልኩ። አላቀውም ሀገሬ ውስጥ ገብቼ ምን ነው ከረፈደን አንድ ቦታ ስገባ ለዓለም ፀሐይ ክብር ይሄን ዘፍናለሁ ብሎ ዘፈነና እንዴት አርጎ ተጫወተውና ወደድኩለት መሰለህና አንዳንዱ ግን እሱንም ይበሳጫል። ታሞ ተኝቶም ሙሉቀን ይበሳጫል። አሁን ይሄንን እንዲህ አርጎ የዘፈነው ብሎ የሚበሳጭበት ጊዜ አለ። የሚፈልገውን ያህል ነገር እርካታ አይሰጡትም፣ ይከፋዋል። በሙዚየም መቀመጥ ነው ያለባቸው መነካትም የለባቸውም ሲል ነበር ይላል። በሙዚየም መቀመጥ በቃ ማንም ለምንድን ነው የሚነካብኝ ይል ነበር። አንዳንዴ እንደዚህ ይሆናል። ድምጿን እንዳልሽው ደግሞ መጠየቅ በጣም ተገቢ ነገር ነው። አንድ ወቅት ጸጋዬ ደቦጭ እንደዚህ ጋብዤ ማህሌት የሚል ዘፈን አለ ማዲንጎ የተጫወተው እና ነይዜማ ማህሌት ነይ በሌት የሚል ነው እና ነይዜማ ለእንትኑ ለዜማው እንዲመች ነው አሉ። እሱ በጣም ነው ያዘነው። ዋዜማ ነው ብሎ የማህሌትን ታሪክ የዜማ ማህሌቱን ታሪክ ዋዜማውን ነገረኝና በጣም ሙዳው ስጋ ነው ይወጣዋል። አንድ ቃል
እነሱ ለዜማ እንዲመች ዋዜማን ነይ ዜማ ብለው ዳፋቸው ላይ እንዲጣፍጥ ብለው ለእንትኗ ለዜማው ያመጣል ብለው ከታሪኩ የተገነጠለ ትልቁን አጥንቱን ነው በቃ አውጥቶ ይጣለዋል። አጥንቱን አውጥቶ ነው የጣለውና በጣም ነው የተሰማኝና ለገጣሚያን ያማል። አሁን የዘፈን ግጥሞችን እየሰበሰበ ሊያሳትሙ የተዘጋጁ ሰዎች አሉና ለቅመን ስናወጣው ነው ምልህ የስህተቱ ብዛት ዘፋኙ አበላሽቶብኝ የማይሆን ትርጉም ሰጥተው የወጣው። አንዳንዴ አሁን ሰው ሲሰማ ምን ይላል እላለሁ እንደዚህ ብላ ጻፈች እኮ ነው የሚሉኝ እያልኩ በጣም ይሰቅቀሃል። እና እነዛ እየተለቀሙ ወጥተው ስታያቸው በፍጹም የተለየ እኮ ታሪክ በቃ የተለየ እና ያሰቅቃል። በቃ ጸሐፊው በጣም አንዳንድ ሰዎች ዜማው ሲመጣላቸው ዜማውን ተከትለው ግጥም መሙላት አለ። አንዳንዶች ደግሞ ግጥሙን ብቻ ጽፈው ቅድም አሁን ግጥሙን ብቻ አንቺ የትኛው መንገድ ነው የበለጠ የሚያመችሽ? በሁለቱም መንገድ በሁለቱም ነው የምሰራው። እንዳልኩት አሁን ቁመትሽ ሎጋ ነው ወይም ቁረጥልኝ ወደ ዜማ ነው የሰጠኝ ሙሉቀን ዜማውን አዳምጪ ብሎኝ ነው ሜሎዲ ወስጄ ነው። ግጥሞቹን ደግሞ እንደነምነው ከረፈደ መውደዴን ወደድኩት ከራሴ ግጥሞች መጥተው ነው ዜማ የተሰራባቸው። አሁን ቴዲ ታደሰ ዘፈን ላይ ፈተና የሆኑብኝ ስራዎች ነበሩት። አንዱ መለኛ ነሽ የሚል ነው። መለኛ ነሽ 4 ጊዜ ዜማ የሚቀየርበት ነገር አለው። ከላይም ይገጥማል፣ መሃል ዘሎ ደግሞ ታች ገብቶ መግጠም ነበረበት እና ግጥሙን ሳይሰብር ፊደልና ሐሳብ ለመክተት ብዙ አድክሞኛል። እንደነሱ አይነት ደግሞ ችግር የሚገጥሙ ዜማዎችም ገጥመውኝ ያውቃሉ። ጥሩ ነው ግን እኔ አሁን ቻሌንጅ ያላቸው ነገሮች ሲገጥሙኝ ደስ ይሉኛል። ሌላ ሐሳብ ደግሞ አይገርምም? ሁሉ ሰው የጻፍኩት ጽሑፍ ከራሴ የመነጨ ከራሴ ፍቅር ታሪክ ከራሴ ትዝታ ምናምን ይመስለዋል። አይደለም። አንዳንዴ ዘፋኙ ራሱ እስቲ በዚህ ላይ ስሪልኝ የሚለኝ ጊዜ አለ። በዛም ተመርኩዤ የምሰራበትና ስሜታቸውን አሁን ዳዊት መለሰ ጋር እንትን የሚለው ቅጣት ያልበዛም ወይ አንቺን ምናምን የሚል እሷን የራሱ በዚህ መልክ ቢሆንልኝ ብሎ ያቀረበው ሐሳብ ላይ ነው የተመርኩዤ የሰራሁትና አንዳንዴ እስኪ በይ ፍረጅኝ የሚለው እኮ እስኪ በይ ፍረጅኝ እሱን እንደሱ አይነት ፀሐይስ ጀመረች የሚለው ምንድነው? እሱ እንደዚህ የሆነ ነገር አለ። ጀመረች በጣም አስቂኝ ነው። ፀሐይን አንድ ቀን ጠይቀኸው መሳቅ አለብህ። መጣና ሲጀመረች የሚል ስሪልኝ አለኝ። ምንድነው ጀመረች ማለት አልኩና የሆነ የቀልድ ግጥም እዛው ቁጭ ብዬ ምንድነው ጡታ ጎጠጎጠ ቂጧን ማፈጠጠ ነው ምንድነው ብዬ ስለው ሞተ በሳቅ በቃ። ከዛ በኋላ የባለቤቴ የመጀመሪያው ባለቤቴ ታደሰ ወርቁ ይባላል። የሱን ቤተሰብ ሰፈር ውስጥ እዛ ፊት በር ነው አይኔ ያየ አንድ ትንሽ ቆንጆ ልጅ እያደገች እየተለወጠች ስትሄድ አይቻታለሁና ሶትዝ አለችኝ በቃና ይሄ ገመድ ዝላይ ነበር ጨዋታዋ። ቀኑን በሌት ተካች እሷም በተራዋ ምናምን የሚል አሰብኩና እሷም በመኪና ስትወጣ አየኋት። እሷም እያደገች ስትሄድ አየኋት። ያንን መጀመረች በሚል ውስጥ ከተት ነው። ፀሐይም በጣም ቆንጆ አድርጎ ተጫወተው። ልክ ነው። በጣም በጣም ብዙ ስራዎች ናቸው። አሁን ምን አሰብኩ መሰለህ አሜሪካ እንሂድና ከአሜሪካ ወደ ማዕከላችን እንድንመጣ ፈልጌ ነው። አሜሪካን ሀገር በጣም ጣይቱ ራሱ ትልቅ ስራ ነው የሰራው። ለሌሎችም ለአፍሪካውያን ሁሉ መሰብሰቢያ የሆነ ነገር ነው። ተዘዋውራችሁ ሰርቷችኋልና 24 ዓመት ነው የተሰራው እዛ 24 ዓመት እንዴት ነበር? አሁን ሄድሽ ከዚህ ስደት የምትለው ቃል በአድማጮች ዘንድ አሁን ብዙ ጥያቄ ታመጣ። መሰደድ ብዙ የሚገፉ ነገሮች አሉ። የኑሮም ኑሮን ለማሻሻል ሰዎች በብዙ ምክንያት ይሰደዳሉና እዛ ጋር ደግሞ ሳንሱር ምናምኑ አካባቢም ትንሽ ፖለቲካና ጥበብ ሲጋጩ ልክ የማይመጣም ነገር አለ። የመጀመሪያ መንገድሽ ምን ነበር? የስደት መንገድሽ እንዴት ራሱን የቻለ ሰፊ ታሪክ አለው። ግን ምንድነው የሆነው መሰለህ ሰኞ ዕለት ግቢ ውስጥ ብሔራዊ ቲያትር የስልክ ጥሪ ነው የደረሰኝ። የቀኑን 6 ሰዓት ዜና ሲሚ ምናምን የሚል ነው። ማክሰኞ ዕለት ነው እንጂ ሰውየው የተሰደዱበት ማለት ነው። የሊቀመንበሩን ምን እንደሆነም አላቅም። ታማኝን ነው የጠራሁት። ምሳን ብላ በየ 83 አብረን ብዙ ጊዜ ምሳ እንወጣለን እንገባለን። ያን ለታምና ምሳ እንብላ አልኩት። ተያይዘን እዛው ብሔራዊ ቲያትር አካባቢ ሄድን። እስቲ ሬዲዮ ክፈቱ በላቸው። ይህ ሬዲዮ ነው አለኝ እሱ ራሱ። እዛም ደግሞ ሬዲዮ አይሰማም አይፈልጉም። እንደው ዝም ብሎ እሺ እስቲ ሬዲዮ ሲላቸው አይ ምን ሆነ አልታመኝ ምን ሬዲዮ ነው ምናምን ሲሉ ለትንሽ ሰከንድ እንዲከፈት ሲያደርገው የሊቀመንበሩ ለሀገሪቷ ደህንነት ሲባል ምናምን ወደ ውጭ ተጉዘዋል። ዝርዝሩን ከ30 ደቂቃ በኋላ ዝርዝሩን እያለ ይደግማል።
በስመ አብ አልኩ ማለት ነው። እዛው ሆኜ ይሄን ነው እንድሰማ የተፈለገው። ዞረና ማን ይነገርሽ የሚለኝ እኔ አላቅም። ህዝቡም ወደኛ ዞረ ማለት ምን ሰምታችሁ ነው ምናምን በሚልና ከዛ በኋላ ነው በማክሰኞ ዕለት የወሰንኩት ውሳኔ። ታማኝ ለጊዜው አላመነኝም ነበር። ይህች ሀገር ሁኔታዋ ትክክለኛ መንገድ ላይ አይደለም አልኩ። በዛ ላይ ወያኔ በሬዲዮ ይፎክርብኝ ነበር የሰራዋቸውን ቲያትሮች፣ የህፃናት አምባ መዝሙሮችን እስኪ እናያለን እንግዲህ እየመጣን ነው ምናምን እያለ የሚላቸው ነገሮች አሉ አልኩና እንደው ለአንድም ቀን ቢሆን በእነሱ እጁዬ ልጆቼን አላሰቃይም በሚል በዛችና በአርብ መሀል ያለው 2 ቀን ነው። በ2 ቀን ውስጥ ለዛውም እግዚአብሔርና አሁንም ዛሬ ድረስ በኢትዮጵያ የኪነ ጥበብ ሙያ ውስጥ በመኖሬ የሚወደኝ ህዝብ ነው። በቃ በአውሮፕላን ትኬቱ በለው፣ በኢሚግሬሽን ጥያቄው በለው፣ በአሜሪካ ቪዛ በለው በሙሉ በሰው መውደድ ያለቀ ነው። በ2 ቀን ውስጥ 2ቱንም ልጆቼን ይዤ ከሀገር ውስጥ መሰደዴን ወሰንኩ። ተሰደድኩ። በምንም አይነት ለአንድ ቀን ቢሆን በዚህ መንግስት ስር አላድርም የሚል ውሳኔ ወሰንኩኝ። እዛ እንደደረስኩ ኤርፖርት ሁሉ የሚቀበለኝ ሰው አልነበረም። ማንም ሊያምን አልቻለም። እዛ ከደረስኩ በኋላ ነው የሚቀበሉኝንም ሰዎች የተናገርኩት። እንደገባሁ ለባለቤቴም ቃል የገባሁት ለእኔም ሆነ ለልጆቼ አረጋለሁ ያልኩት ከፖለቲካና ከኪነ ጥበብ ዓለም በቃ የቤት እመቤት ሆኜ ስራዬን እየሰራው ልጆቼን ማስተማር ብዬ ነው የገባሁት። ከዚህ ህይወት ውጭ ተሰቃየሁ፣ ብዙ ከፈልኩ ነው በቃ። እዛ ስደርስ እንዴ ሁሌ እንደምለው ይሄ ሱስ ውስጥህ ያለ በቃ ደሜ ውስጥ ነው በቃ እንዲህ የሚበላህ ነገር ያለ። ቴሌቪዥን ከፍቼ መድረክ ሳይ እምባዬ ዝም ብሎ ነው የሚፈስ። ትርኢት ማየት አልችልም፣ ዘፈን ማዳመጥ አልችልም። በቃ ምንም የሚደንቅ ነገር ነው። የራስህ የነፍስ ጥሪ በፍጹም አያስተኛም። እንደማንም ሰው ተራ ስራ ሰርቼ ልጆቼን ለማሳደግ ወሰንኩ። እንደዛም ነው ያደረግኩት። እንግዲህ 3 ቢሮ ነው ዘግቼ ሄድኩት። የሙያ ማህበር አለ፣ የህፃናት ቲያትር ክፍል አለ፣ የብሔራዊ ቲያትር ፕሮግራምና ፕሮዳክሽን አለ። ግን ያን ሁሉ ክብሬ አይደለም የመጣብኝ። የመጣው ለልጆቼ በስደት ዓለም ቀጥ ብዬ ልጆቼን ማስተማር የሚለው ነው። ምናልባት 6 ወር 7 ወር 8 ወር ሲሆን የኢትዮጵያ ችግር ይወራል። የኢትዮጵያን ችግር አያለሁ። ትርኢትም እንዳልኩ አያለሁ። ቴሌቪዥኖች፣ ፊልሞች፣ ቲያትሮች አያለሁ። አለቀ በቃ። በምንም አይነት መተኛት አልቻልኩም። መጀመሪያ የሞከርኩት የኢትዮጵያ ተውኔት ሙያተኞች ማህበርን የመሰረትኩት አሜሪካ ውስጥ። እሱ 1 2 ዓመት 3 ዓመት ሄዷል። ሙያተኞችን ሰብስቤ ቁጥራችን በጣም ትንሽ ነበር በዛ ወቅት። ሳሊያን፣ ሙዚቀኞች፣ ደራሲያንን አንድ ላይ አድርጌ ነው ሰብስቤ መስርቼ የነበረው። ሳይ እንደኔ አይነት ቁስል ያለው ወይም እንደኔ ቀናና በጠንካራ መልኩ ስራውን ሊያስኬድ የሚችል ሰው ብዙ አልነበረም። 1 2 3 ዓመት ከታገልኩ በኋላ አይሆንም አልኩና ጠበቃ ቢሮ ገባሁ። ነን ፕሮፊት እንዴት ነው የሚቋቋሙ፣ ምንድን ነው የሚያስፈልገው ብዬ በወቅቱ ዶክተር አብርሃም የሚባል አጎታለኝ እዛ ኢኮኖሚስት ነው እሱ። ግን እሱም ማማከርኩት። እሱም መንገዱን ጋይድ አረገኝ። ያ ጠበቃ ሚስተር ኮክስ ይባላል። እሱም መንገዱን መራኝ እና ላይሰንስና ፈቃዶችን በድርጅት በደንብ አስወጣው እና ጣይቱ የባህልና የትምህርት ማዕከል የሚል ከፈትኩ። ከዛች ጊዜ ጀምሮ ግጥም በማንበብ ተጀመረ። ቲያትሮችን እንሰራለን፣ ወርክሾፕ እንሰጣለን፣ የተለያዩ እንግዶችን እንጋብዛለን። 24 ዓመት ያላንዳች ማዛነፍ እና ደግሞም ጥበብን በጥራት በማቅረብ በእውነት ነው ምልህ አብረውኝ የደከሙ ብዙ ሙያተኞች፣ የቦርድ አባላቱ፣ የኮሚቴው ሰራተኞች፣ ሌላው አይዞሽ የሚለኝ የአዳራሽ የሚከፍል የቢሮ ዕዳሚ የሚከፍልልን ያ ሁሉ አልባሳት ያ ሁሉ የመድረክ ጥበብ ሲዘንብ አብሮን ከጎናችን ቆሞ በተመልካችነትም በገንዘብም በአቅምም የሚደግፈንን ሰው በአሜሪካ ውስጥ አገኘሁ። አቅም ፈጠርኩ። በተለያዩ ስቴቶች ተመሳሳይ ድርጅቶች አቋቋምን። አውሮፓ፣ ካናዳ፣ አውስትራሊያ ሁሉ ሄድን። ተመሳሳይ ጎበዝ ልጆች አሉ። አሁን አውስትራሊያ ያለው የጣይቱ ማከር ራሱ 5ኛ ዓመቱን ያከብራል። እንደነ አይንዬ አይናለም ተስፋዬ እንደነ ውብዬ ያሉ ጠንካራ ልጆች አሉ እዛም። ካናዳም እንደዛው እነ ዶክተር ዮሐንስ ነፋና የሚሏቸው ልጆች አሉ። በጣም ጠንካራ ከዛ በኋላ ተቋም የመፍጠርና ተቋሙ ደግሞ እንዲቀጥል ማድረግ በእውነት በዛ ደግሞ ምንም ነገር ጀምሬ
አቋርጬ አላቅም። ያ ጽናት ፈተናው ከባድ ነው፣ አይታይም። ውጤቶች ናቸው ብዙ ጊዜ የሚታዩት። ቲያትርም ቢሆን አዘጋጅተነው ጨርሰነው መድረክ ላይ ሲወጣ ነው የሚታየው እንጂ ማክቤዝን አይነት ነገር በስደት ዓለም ማዘጋጀት ቅድም አሁን እያስካለ ያለ ንባብ ይሄን አይነት ቲያትር ሰሩ እንደምልህ ማክቤዝ በጣም ሳይኮሎጂካሊ የከበደ የሼክስፒር ቲያትር ነው። ወደ 23 ተዋናዮችን አሉት ከናጃቢዎቹ። አንደኛ በቂ ተዋናይ የለኝም በዲሲ አካባቢ፣ አማተሮችን እየጨመረ ነው የምንሰራው። ሁለተኛ ጠዋት በሽፍት የሚሰራው ሰራተኛ ከሰዓት ቤቱ ይገባል፣ የከሰዓቱ ማታ ይገባል። 3 ሽፍት አለ አሜሪካን ሀገር። በስልክ ማክቤዝን አጥንቶ ደግሞ ለመድረክ ማቅረብ፣ ይሄ ደግሞ ሌላ ታሪክ ነው። ስንገናኝ ጥቂት ቀን ነው የመድረክ ልምምድ፣ ያ ለግዠሪ የለንም። መድረክ ራሱ አዳራሹን ማግኘት 4-5 ሺህ ብር ስለሆነ በዶላር አናገኘው። የመጨረሻ ቀን ላይ ነው ዋናው መድረክ ላይ እንኳን ነፍሳችንን የምንዘራውና እዚህ ሳይ ደግሞ መድረክ ጦሙን እያደረ እዛ ደግሞ በስቃይ ውስጥ ነው ያሳለፍነውና በጣም የተለያየ ህይወት ውስጥ ነው አሳልፈን የመጣ ነው። ግን ሰው ቲያትርን፣ ሰው ግጥምን፣ ሰው ጥበብን፣ ሰው ሀገሩን፣ ሰው ቋንቋውን፣ ሰው ታሪኩን እንዳይርቅ አድርገናል። ብዙ ነገር ሰርተናል። ወጣቶቹንም ህፃናቶቹንም በኢትዮጵያዊነት የዚህ አይደንቲቲ ክራይሲስ በጣም አለ። ዌር አር ዩ ፍሮም መባልህ አይቀር ከምንም አገር ብትመጣ ያንን እንዳያፍሩበት እንዲኮሩበት የማድረግም ሌላው ኃላፊነት ሀገርን ማስጠራት ነው። በእነዚህ ሁሉ ይሄ ትልቅ ነገር ነው። የተለያዩ ናቸው መድረኮቹ። የኢትዮጵያን ቋንቋ፣ ታሪክ፣ ባህል፣ ኪናዊ ነገሮችን ሁሉ ለማስተዋወቅ ነው። እንግዲህ በሰሜን አሜሪካ ግዛቶች፣ በአውሮፓ፣ በአውስትራሊያና በመላው ዓለም እነዚህን እንግዲህ ኢትዮጵያውያንን በስልክ ደግሞ ማጥናት በጣም በቲያትር ጥበብ ውስጥ የተለየች ነገር ነች። አሁን አካላዊ ፌሽዋል ምናምን ቀኝ መድረክ ውጣ አሁን በዚህ በኩል እንትና ግራ ላይ ነው ያለው፣ ሴንተሩን አንተ አትገባበትም፣ አሁን እጅህን አንስተህ እንዲህ ትለዋለህ እያልክ ብሎኪንግ መስራት በስልክ ማንም ሊያምን እኮ አይችልም። ለመጀመሪያ ጊዜ መስማት ይችኛዋን አሰራር ነው። ከዛ ደግሞ አንዷ ገጸ ባህሪ ትደውይና አሁን አንቺ የምትቆሚው ከዛ አንድ ቀን ትገናኙና ወደ ህዝቡ ነው እያልክ በስልክ ልክ እንደዚህ ነው የሰራ ነው። ተስፋዬ ሲማ ነበር ማክቤዝን የተጫወተው፣ እኔ ሌዲ ማክቤዝን የተጫወትኩት። ልክ እንዲህ ነው የተሰራው። ሳውንድ አለ፣ መብራት አለ፣ አልባሳት አለ። በቃ የምነግርህ ነገር ምን ያህል ፈተና እንደሆነ ማለት ነውና አንዳንዴ ደግሞ እዚህ አልባሳታችንን የሚያዘጋጀው የአልባሳት ክፍል ባለሙያዎች አሉ፣ የሜካፕ አርቲስቶች አሉ፣ ሳውንድና ላይት የሚሰሩ አሉ። እኛ ግን እዛ እኮ በቃ የራሴን ሙያተኞች አከፋፍዬ ወይ ደግሞ አንተ ከወጣ በኋላ ነው ሳውንዱን እንዲምታረገው እያልክ እንዴት አይነት ፈተና ውስጥ ገብተን እንደምንሰራ ማንም አያውቅምና ያም ሆኖ ከ60 በላይ ቲያትሮች ፕሮዲውስ አድርገን ለህዝብ አቅርበናል። እንዳልከው በኢትዮጵያ የቲያትር ታሪክ ይሄ የመጀመሪያው ለየት ያለ የዝግጅት ስራ ነው። በያሉበት በስልክ እየተነገረ በስልክ እንዴ ኦክላንዶች የሚነሱበት ሰዓት ሌላ ነው። ሳኖዜ እና አበባየሁ አሉ፣ ሲያትል እና ብሌን አሉ። በስልክ ዲሲ ሌላ ነው፣ ሜሪላንድ ሌላ ነው። ሰዓቱ ራሱ አይገናኝም እና አቤት ትልቅ ስራ ነው የተሰራው። በእውነት ነው የምልህ። አልፎ ስናየው ነው ደግሞ ውጤቱ የሚታየው። እዛው በቃ ተንደላቀን ይኖርን ይመስላል። ግን ይሄ ቢል አይከፍልም ደግሞ ይሄ ሁሉ ነው፣ እዳህን አይከፍልም። የኔም ሆንኩኝ ተዋንያኖቹ በጣም ተጎርተው ነው የሚሰሩት ስለሚወዱት እና በአብዛኛው በነፃ ከተከፈለም ለትራንስፖርት እንኳን አያልፍም እና ለስራ ወይም ለኑሮ የሚሆን ደግሞ ለእዳህ ሌላ ስራት መስራት አለብን። ስለዚህ ከ16 እስከ 18 ሰዓት ተጠምደን እንቅልፋችን 3 ሰዓት 4 ሰዓት ተደርጋ ነው የሚሰራው እና ለመኖር ደግሞ የምንከፍለው ሌላ ክፍያ አለ። ልክ ነው እና እንደዛ ነው ያሳለፍነው። ልጆች እዛው ነው አሁን ያሉት? አሜሪካ እዛው ናቸው። ሴቷ ልጄ ሎስ አንጀለስ ነው ያለችው። እሷ ትንሽ እዚህ ከመድረክ ፊት ወይም ከካሜራው ፊት መሆን አትወድም። ፕሮዳክሽን ውስጥ ናት። ማርኬቲንግ እና ፐብሊክ ሪሌሽን ያጠናችው። ጥሩ ስራዎች ሰርታለች። እንደዚሁ እሷም ሀገርና ታሪኳን ወይም ባህሉን በተመለከተ ቆንጆ ስራዎች አሏት። እየጻፈች ነው። አሁን ደግሞ አዳዲስ አጫጭር የመድረክ ተከታታይ ድርሰቶች በፐርሰናል ዲዛይን በማድረግ ደግሞ ትሰራለች በሱቅ ውስጥ። ወንዱ ልጄ ደግሞ የናይች የሚባል ድርጅት አለ፣ እዛ ነው የሚሰራውና የሚያገለግለው። እሱ እንኳን ከሙያውም ከምኑም የለበትም።
እሱ ሜሪላንድ ነው ያለው። ሁለቱ ልጆቼ እንደዛ ናቸው። በተረፈ 111 ተዋንያን አፍርቻለሁ አሜሪካ ነገር አማተር አሰልጥኛ አውጥቻለሁ እና በጣም ነው የምኮራው። በጣም ያስደስተኛል። በጣም እግዚአብሔርን በጣም በዚህ ጸጋ ስለሰጠኝ ደግሞ አመሰግነዋለሁ። እውነቴን ነው የምልህ። እንዴት ያሉ ደግሞ ሰዎች አሁን መስከረምን ታውቀው ይሆናል ኮሜዲያኑን ከሃይ ስኩል ነው ወጥቶ መጀመሪያ እንዴት የኮሜዲ ባለቤት እንዲሆን እንዳበቃሁት ሳይ ደስ ይለኛል። ትግስት ደግሞ አለች። ትግስት ያውም እዚህ ሀገር ጀምራ ነው የሄደችው፣ ግን ጎበዝ አክትረስ ናት። አሁን ክበበው እኛ ጋር ሲመጣ ተወዛዋዥ ሆኖ ነው የተቀጠረው ብሔራዊ ቲያትር። አንዳንዴ እግዚአብሔር እንዳይ የሚያረግበት መንገድም አለው፣ ሰውም ያፈራልኛል እላለሁና ክበበው አንተ ኮሜዲያን ነህ ያልኩት እኔ ነኝ። እሱ ደግሞ ምን ማለትሽ ነው ብሎ ምንም አይዲያ አልነበረውም ኮሜዲያን መሆን። የመጀመሪያውን ድርሰት ጽፌ ብሔራዊ ቲያትር ቤት ውስጥ ኮሜዲውን ያስጀመርኩት እኔ ነበርኩ። ከቡዜ ነው። በኋላ ከቡዜዬ ጋር አብረው መቀባበልና መስራት ጀመሩ። እንጂ መጀመሪያ አንቺ ስራሩ ከበበው የወጣበት በቃ እሱ ነው። እንግዳ ዘርን መድረክ ላይ ያመጣኋት እኔ ነኝ። ምክንያቱም እሷ የቴሌቪዥን ድራማዎች ነው የምትሰራው፣ መድረክ ላይ ወጥታ አታውቅም። በጣም ነበረ ትልቅም ነው መድረክ፣ ህዝብም ቀጥታ ነው የሚያገኝህ። በጣም ስጋት ነበራት። በላይ ዘለቀ ላይ ነው መጀመሪያ ያመጣኋትና መድረክ ላይ መስራት መጀመር አለብሽ ያልኳት። ደበሽ ተመስገንን የመሰለ አክተር ያመጣሁት እኔ ነኝ። በቃ እንዲህ አይነት ነገር እግዚአብሔሩም ይፈቅዳል፣ እንዳያቸው የሚያደርግልኛል፣ ውጤታማም ይሆናሉና ህይወታቸው ውስጥ እገባለሁ። በጣም ደስ ይለኛል። ውጤታማም ሆነዋል በጣም እና ለኢትዮጵያ ጥበብ ደስ የሚሉ ነገሮች እግዚአብሔር ፈቅዶ ተሰርተዋል። አዎ ለድምፃውያን ከሰጠሻቸው ግጥሞች ባሻገር አንቺ ራስሽ እኮ በየመድረኩ የምታቀርቢያቸው የተለያዩ ግጥም ስራዎች አሉ። እኔ በጣም ወደው ምን ነው እንደዚህ ቀለለን ብዙ ጊዜ እኔ ሬዲዮ ፕሮግራም ላይም ያንን ግጥም ሀገሬ ኢትዮጵያ ብለሽ በየመድረኩ የእናት ሀገርሽ ነገር አይሆንልሽ አይደለ? ከስራዎችሽ ባሻገር አንቺ በተለያዩ ቦታዎች ትናገሪያለሽ። ያ ፍቅርም ነው እንግዲህ ኮማቃት ጦር ግንባሩንም ወረዳውንም አውራጃውንም አንዳንዴ ዝም ብለው የሚናገሩትን ሳዳምጥ በፍጹም እኮ ኢትዮጵያን አያውቋትም። እውነቴን ነው የምነግርህ እንጂ ኢትዮጵያን የሚያውቃት ሰው ይህን አይነት ድፍረት ሊከናነብ አይችልም እላለሁና አሁን ኡማጀር የሚባል ወደ ኤርትራ ያለ በሱዳን ጥግ ያለ ቦታ አለ። አረብኛ ነው የሚናገሩት፣ የአረብ ዜጋ ነው የሚመስሉት። ጋሽ መላኩ ይዞን ሄደና ሲያያቸው ምንም አማርኛ ይናገሩ ኑ ብሎ ሰብስቦ እዛው ድርሰት ፈጠረ። አንቺ እንዲታረጊያለሽ ከቡና ቤት ውስጥ ወጥተሽ ብርጭቆ ትሰብሪያለሽ፣ አንተኛው ትሄድና እንደ ሰካራም በቦክስ ትማታል ምናምን እያለ ነገረን ማለት ነው። ልክ ማይም እንደሚያረግ ቋንቋ እንደማያውቅ ሰው እንዴ እያለን በቃ አዎ ምናምን ብሎን ገባን መድረክ ላይ። የሚደንቅ ነገር ብላ የሄድና ብርጭቆን ከሽ ሳረጉ ዝዋ በቃ ብርጭቆ መድረክ ላይ ተሰራ። አሁን ተግባባችሁ? ያኛው አይቶ በቦክስ ሲል ሲሰክሮ ምናምን እንዴት የሚገርም ነገር ነውና እነዛ ሰዎች የውስጣቸው የዋህነት፣ የፍቅራቸው፣ ያክብሮታቸው፣ ያቀባበላቸው እኛን እና እዛው የተፈጠረ ድርሰት ጋሽ መላኩን አንዳንዴ የማደንቀውም ለዚህ ነው። ህዝቡን ያነባል፣ ያጠናል፣ ማታ አብሯቸው ይጠጣል፣ ያያል እና ሁኔታውን አይቶ ይለውጠዋል። እና የኢትዮጵያ ጠረፍ ላይ ወይም ድንበር ዙሪያውን ነው ምነግርህ ያልሄድኩባት ቦታ ያላየኋት ከተማ ስለሌለች ውስጤ በጣም ሰርጻ ገብታለች ሀገሬና ውብ ናት ደግሞ። ሁሉም አካባቢ ያለው ህዝቧ ሁሉም አካባቢ ያለው የሚሰጡት ፍቅርና እንትናቸው አልባሳታቸው አሁን እንዴት ከለርፉል ነው፣ ጌጦቻቸው፣ ቋንቋቸው፣ የሜካፓቸው፣ የጸጉር ስራቸው በቃ እኔ በጣም ነው የሚደንቀኝና በጣም ነው የምወደው። እነሱን ማክበር እገደዳለሁ። ጋሽ መላኩ ግን ደግሞ መቼም የሚረሳ አይደለም። ብዙ ሊወራለት የሚገቡ ጫማ እኮ እያስጠረገ እዚህ ሀገር ቲያትር መጥቷል አሉ ይላል ራሱ ማስታወቂያ። አንድ ጊዜ እነ ጥላሁን ጉግሳ ሲያጫውቱኝ ጥላሁን ጉግሳም በጣም ጎበዝ ነው በሱን የሚቴት ሲያደርገው ጋይጸጋሽ መላኩ ገብርኤል ለውለቱ የገብርኤል ለት ነውና ተውኔት ሊያሳዩ ሲሄዱ ህዝቡ የለም የት ሄደ እዚህ ሀገር ሰው አይ ዛሬ ንግስ ነው ቤተክርስቲያን ሄዶ አጥር ላይ ቁጭ ብሎ ይሄ ሃሎ የምንለው እንትኑ ሜጋፎን ነገሩን እሱን ይዞ እስኪያልቅ ስብከቱ ጸሎት ስነ ስርዓቱ እስኪያልቅ አገኘው ህዝቡን እዛ አገኘው አለቀ ጸሎቱ። እንደምን አመሻችሁ መመና
ህዝቡ ሌላ ሰባኪ መጣ ብሎ እግዚአብሔር ይመስገን አስደሳች ዜና ለቲያትር አፍቃሪያን በሙሉ ዛሬ ማታ እዚህ ልገናኝ። አይ ጋሽ ተስፋዬ ገብረሃና ደግሞ አሁን ሲነግረኝ ያኔ ተስፋዬ ገና ነው እንደውም ለትምህርት ለፈተና አንቺ እኮ ነሽ የላክሽኝ ይላል። እዚህ አዲስ አበባ መጥቶት ቲያትር ቤትም እንዲፈተን አድርጌ ወደ ብሔራዊ ቲያትር ያመጣሁት እኔ ነኝ። ተስፋዬና ተስፋዬ በጣም ጎበዝ አክተር ነው። ድምፁም የተለየ ነው። ቁመናውም መድረክ የሚሞላ ጎበዝ ልጅ ነው። እና ያኔ እንግዲህ ግን ልጅ ነው፣ ጀማሪ ነው። ተናገር ይለዋል ማስታወቂያ በአውቶቡስ እየሄድን ወይ በተጫንባቸው በምንም ምክንያት መኪናዎች እና እንደዚህ አስደሳች ዜና ድርሰትና ዝግጅት መላኩ አሻግሬ ተዋንያን ይልና ወይ ከሱም ሊጀምር ይችላል። ተስፋዬ ገብረሃና ምናምን ሲል አቁም አሁን አንተን ማን ያውቅሃል ይልና መላኩ አሻግሬ በል አለምሳ ወዳጇ በል እንትና በል ይልና አሁን ደግሞ የዋናዋን ከተማ ስንለቅ ይላል ተስፋዬ በቃ ቤቶች ትንንሽ ምናምን ያለባቸው የከተማዋ ጥግ ማለት ነው። አሁን የራስህን ስም መናገር ትችላለህ ይለኛል ይላል። የሞሊየር ድርሰት የሆነው ናማነ ሞሊየርን ማለት ሞሊየርን ቀንሰው መላኩ አሻግሬ በል ሞሊየርን የት ያቁላል። በጣም ጎበዝ ብዙ ነው። በጣም ባይጠገብ ነበር እንግዲህ እኛ ብዙ አብሮት የነበሩ ሰዎች አንቺንም ጀምር ሲያጫውቱን በጣም መድረክ ላይ ራሱ አንጀቱ ድር ይል ነበር። አንዳንድ ቤቷ ነው አንዷን ምግብ ብላ ተብሎ የተሰጠውን ገንዘብ ሸንኮራ ሲበላ አየሁ። ቀን ማታ በዛ ሸንኮራ አፉ ተጣብቆ መድረክ ላይ አፈር ያብላ እህል የጠፋ ይመስል እንጀራ ብላ ሲሉት ገንዘብ ሲስገበገብ እኮ ነው። ገንዘብ ለመቆጠብ በሸንኮራ ተጣብቆ ህዝብ እኮ ነው የሚለቀው። በሸንኮራ ተጣብቆ ቁጭ አለ። ሽመልስ አበራ ራሱ በጣም አንተ ቋራ አበራችሁ። ሽመልስ አበራ ወደ ኋላ ላይ አንተ ቋራ ሲያበላሽበት አሁን አንተ ጆሮ አበራ ጆሮ አንተልለ በጣም ብዙ ትዝታዎች ነው ያሉት። እኔ ደግሞ አንድ ጊዜ ትሩፋት ተከታኝ ትሩፋት እኔ እንደውም ታምሜ ሆስፒታል ተኝቻለሁ። የሆነ ቅጠል ምጽዋ ላይ ውሃው ቀይ ባህር ውስጥ ገብቼ ነክቼ ኢንፌክሽን ፈጥሮ ከዛ አጥሚላትና በር ዘግቶ ምሳ ሰጥቷት መጠጣው ሶዳውን ውሃውን ምኑን አስገብቶላት ማታ ነው ትሪቷ አጥኝ ተብላለች። የኔን ቦታ ማለት ነው። እና ትቷት ሄዷል። ለካሷ በመስኮት ዘላ ወጣ ስትዞር አያት መሃል ገበያ ሱቅ ለሱቅ ስትሄድ አበደ ማለት ነው። ያው መሯሯጥ ነው ስራችን። ከጋሽ መላኩ ጋር ተሯሩጣ ተመልሳ ክፍሏ መጣለች። ወይኔ ገደለኝ ምናምን ትላለች። ልክ ማታ ትሪቱ ላይ ጥናቱ ጠፋት። መሃል ላይ ዙሪ ትምህርትሽን አታጠኚ፣ ይኸው ማአፍሽ ሁሉ ተዘጋጋ ተሳሰረ፣ ይኸው እስቲ በዩ እስቲ በቃ እዛ ከጥናቷ ጋር አያይዞ ሊገላት እዛው ህዝብ ፊት እኮ እና በጣም የሚገርም ነበረ ጋሽ መላኩና እንደው በሱ ላይ ብቻ መሰራት አለበት፣ መጽሐፍም አለበት። እውነቴን ነው ምናምን ገና ይቀረኛል እንጂ አንድ ሙሉ ፕሮግራም ከሱ ጋር ያሰሩ ሰዎችን አሰባስቤ ሰርቻለሁ። እሱ ሰርቻለሁ። ግን ገና ሰውየው በጣም ብዙ ነው። በቲያትር ጥበብ ውስጥ ትልቅ ባለውለታ ነው ጋሽ መላኩ አሻግሬ። እንግዲህ ተስፊሽንም አነሳ ነው ተስፋዬ ገብረሃና በጣም አንቺ ወደ አሜሪካ ስትመጪ የሆነውን ነገር እዚህ ፕሮግራም ላይ ቀርቦ አጫውቶኝ በጣም ታሪከኛ ነው። እሱ ነው ነገረኝ። እሱ እኮ ነው እዚህ መጥቶ ተክሌም እዚህ መጥቶ ነበርና ሰርፕራይዝ አንቺ አዲስ አበባ ልትመጪ መሆኑን ሰምቶ እስቲ እሱን ደግሞ ከአንቺ አንደበት እንስማ። አንቺም እኮ የምትገርሚ ነሽ። በቃ ብዙ ነኝ እኮ ደግሞ እኔም በየቦታው አንደኛ አውስትራሊያ ሲሄድ በጣም በሚያሳዝን ሁኔታ ይሄ የነበረው የፖለቲካ ስሜት ይገርመሃል። ብዙዎቹ በዚህ በአልሆነ ነገር ላይ ተመስርተው እነ ተስፋዬ ገብረሃናንም አግልለዋቸዋል። በብጻት ምክንያት ማለት ነው። ብጻት ኢትዮጵያዊ የሆነች ልጅ ናት። እውነቴን ነው። ተስፍሽ ነው። ከዛ ይሄን ስሰማ አልኩኝና እራትን ጋብዝሽ ይሉኛል። እሺ እራትን ጋብዝሽ። እሺ እኔን ነው መጋበዝ ፈልጉ። ሁላችሁም ብጻት ቤት ነው ማታ እራት እንግዲህ እዛ እንገናኝ አልኳቸው። ያሉ መጡ ማለት ነው። ምክንያቱም እሷ ቤት ለካ መግባት እንደ ወንጀል ተቆጥሯል። በቃ ወያኔ መሆን አይነት። ተስፋዬ አለቀሰ ነው የምልህ። በቃ አልቃሽ ነው። እንዲህ በቃ ከህብረተሰቡ ተነጥለን ወተን የነበርን ሰዎች ነን በሚል በእሱ አላበቃሁም። አንድ ዝግጅት ተዘጋጅቶ ነበረ ሲድኒ። እዛም ላይ ደግሞ እሱ ከሜልበርን መጣ። አብረን ደግሞ ቲያትር ሰራን መድረክ ላይ። እኔንም እንደዚሁ አስፈራርተውኝ ነበረ። እንደዚህ ነው የወያኔ ተጽዕኖ አለበት ያ ከተማ፣ እንደዚህ ነው ብለውኝ እንዲህ በመሻሽ የሚሰራ ነገር የለም ብዬ ነው አፈንግጬ ሄድኩትና ያ ነገርም አለው። በጣም አለቀሰ። ብጻትም ተደሰተች። ሁላችንም ጥሩ ጊዜ አሳለፈን። እንግዲህ አሁን ኢትዮጵያ ልትገባ ነው ሲሉት ተክሌ ጋር ይደውላል።
ተክሌን በቃ ደውሎ እባክህን ዓለምን ሰርፕራይዝ ማድረግ ፈልጋለሁ። እንዴት ይላል። ተክሌ ደግሞ እንኳን ሰርፕራይዝ እና ሳቅ የለበትም። በቃ በተፈጥሮ ውስጥ የማይሄዱ ነገሮች ናቸው። ከዛ እሷ ከምትገባበት ወይ በሰዓታት ወይ በቀን ቀድሚያ ትገባና እዛ እንድታገኘኝ ነው የምፈልገው ብሎ ይነግረዋል። አብሰልስሎ ተክሌ አይ ዓለም ከኔ ጋር የሚመጡ 1-4 አሉ ተክሌን ጨምሮ የቦርድ አባላቶች ያዩ ዓለማየሁ እንደዚህ አብረውኝ የሚገቡ ነበሩና ምንድን ነው ለዋለሁ። አይ እኔ በኋላ ተበላሽቶ እንዲከፋሽ ወይም ቅር እንዲልሽ አልፈልግም። ምኑ ነው የሚበላሸው? ተስፋ ገብረሃና ሰርፕራይዝ አረጋታለሁ ይላል። ውይ አልኩት። ለምን ትነግረኛለህ? ምን አልደስ ቢለኝ ኖሮ። አይ እኔ አልፈልግም፣ በቃ የተሳሳተ ነገር እንዲፈጠር አልፈልግም። የምትገቢበትን ሰዓት እናንተን ነግረዋለሁ፣ እሱ በፈለገበት ሰዓት ይመጣል። አበላሸው ብዬ አበላሸብኝ። በቃ እሺ አሁን የኔ ተበላሽቷል፣ መልሰህ ለተስፋዬ አትንገረው፣ ተስፋዬ እንኳ ደስ ይበለው አልኩት ማለት ነው። አገሬ ገባሁ። ብሔራዊ ቲያትር መጋረጃ ስር ለሰዓታት ደግሞ እኛ ኤርፖርት ስንገባ ያኔ የተለያዩ የመንግስት ቢሮዎች መሄድ ነበር ምናምን ብዙ ሴሬሞኒ ነበረው። ተስፋዬ አበባውን እንደያዘ ዘዛ መጋረጃ ስር ጠብቆ ብቅ ስል በቃ ወይ ተስፍሽ አልኩና አበባውን ታቆኝ አለቀሰ። እኔማ የፍቅሬ ነው ገና እምባይም አልደረቀ። ከኤርፖርት እያለቀስኩ ነው የገባሁት። ተላቀስን። ማታ ግን አልቻልኩም። ራት ግብዣ ነበረ። እዛ ራት ላይ ተስፍዬ እንደው አልደብቅህም ተክሌ እኮ ነግሮኝ ነበረ እንደዚህ ሰርፕራይዝ ያረግሻል ብሎኝ ያለ በቃና ተናደደ። ተክሌ የሚደንቅህ ኤልሳ ትባላለች ባለቤቱ። እኔ አበልጅ ነን፣ አብረን ነው የኖርነው ለብዙ ዘመን። ተክሌ የመጣው አሜሪካን ሀገር በእኔ ምክንያት ነው። የጋበዝኩትም እኔ ነኝ፣ የቆየውም እኔ ቤት ነው። ከዛ በኋላ ቤተሰቦቹ መጡ። ልጆቹም አበልጄ ነው። ሴቷ ልጁ የኔ ነች፣ ወንዱ ልጁ ደግሞ የልጄ ክርስትና ልጅ ነው። እና ለኤልሳ ምን አልኳት፣ እንግዲህ ተክሌን እኮ መቼም እኛ ለመቀየር መሞከር አለብን እና በቫለንታይንስ ዴይ ላይ እራት አዘጋጅተሽ አበባ አድርገሽ ሻማ አብርተሽ ምናምን አስለምጁ በምን ይልመድ በሚል እመክራለሁ። እሺ አለች። እሷም ምክሩን ተቀብላ አበባ አዘጋጅታ ካንድል አብርታ ዝንጥ ያለ ሳሳ ያለ ልብስ ለብሳ ምን ብላ መብራቱን አጠፋፍታ ከስራ ሲመጣ በሩን በቁልፉ ከፈት ሲያረግ ቤቱ ዲም ነው፣ ላይቱ ሻማ በርቷል። እናንተ እዚህ ቤት ሻማ ትታችሁ አትሄዱ አላልኩም? ቤት ታነዳላችሁ። ሻማውን እየዞረ አንቺ ደግሞ ምን ሆነሽ ነው እንዴ ሳሳ ልብስ የለበሽው? ብርድ መቶሽ ትታመሚያለሽ፣ ሂጂና ልብስሽን ቀይሪ። እንዲህ ጥግ ይዛ ቆማ ታለች። በቃ አንተ ምን ታረግ፣ ጓደኛህ ናት እኮ መክራኝ እንዲህ ጉድ ያረገችኝ ስትለው ምንድን ነው የረሳሁት ነገር አለ ያላወቅኩት? እኔን ታቁኛላችሁ፣ ለምን ትቀልዱብኛላችሁ? ከዛ በኋላ እንዴት ያስተካክለው፣ እንዴት ይመልሰው፣ እንዴት ምን ያ መብራቱን ደግሞ ራሱ እኮ ነው ብርግ አበራው በሙሉ በጨለማ ውስጥ ተቀምጣችሁ ምን አይነት አለባበስ ነው ደግሞ አይነት እና ተክሌ በቃ ስንስቅም ምን አለ ብታቆኝ ይላል። ብዙ የዚህ አይነት ደግሞ የተክሌም ታሪኮች አሉት። ተክሌ በጣም የተለየ ሰው ነው። ብዙ ሰው አያውቀውም፣ አያነበውም፣ አይረዳውም። በዛ ከብዙ ሰው እኮ ወጣ ያለ ነው እና በዛ የተነሳ ደግሞ የሚያሳዝኑኝ ባህሪያት አሉት እና ልክ ነህ ለማለት ነው። እንግዲህ ወደ ማዕከላችን እንምጣ። ጣይቱ የባህል ማዕከል በአዲስ አበባ የተረከበውን የቅርስ ቤት እድሳት አጠናቋል። የፊታችን ቅዳሜ ከነገ በስቲያ ይመረቃል። ትናንትናም በተሰጠው መግለጫ ላይ እኔም ተገኝቼ ነበርና ስለ ምርቃት ስነ ስርዓቱ እዚህ ሀገር ደግሞ ያለውን ህልምሽን እንዴት ነው የምተገብሪው፣ እሱን እዚህ ማዕከል ላይ ምን ሊከወን ታስቧል የሚለውን እሱን ደግሞ ለሸገር መዝናኛ በነገራችን ላይ በመላው ዓለም ነው አሁን ይሄ የሸገር መዝናኛ ፕሮግራም እየተደመጠ ያለው በድረገጽ በመላው ዓለም ላይ የተሰማ ነው። በጣም ደግሞ እኮ ነው የሚወዱት። የሚደንቅ ነገር ነው። እኔ አሁን አንድ ጊዜ ማዛና አቤ እኔ ጋር ሳይመጡ አይመለሱም። ግጥም ምሽት ሲኖር አቤ በተለይ የመምጫውን ሰዓት የወሩን መጨረሻ ያስታክካል። ሁሌ ወር መጨረሻ አርብ ቋሚ ነው የኔ ግጥም ምሽትና ከሌላ ስቴት ከኢትዮጵያም የሚመጣ ሰው የወሩን መጨረሻ አድርጌ ነው ጉዞዬን ወደ ዲሲ የሚሄደው የሚልበት ምክንያት እኛ ጋር ግጥም ምሽት ለመምጣት ነው። አቤም አሮጊቷ ትገለኛለች የሚነበብ ግጥም ምረጡ ይላል፣ ወይ ራሱ ይመርጣል ይዞ ይመጣል። ግጥማችን ምሽት ሳያነባ አይሄድም። ማዝየም እንደዛው ትመጣና ትሳተፋለች፣ ተፈሪም እንደዛው እና ሁል ጊዜ የኔ እንትኖች ናቸውና አንድ ጊዜ ማዛን ከፊላደልፊያ ነው መሰለኝ ደወለና አንዱ
ንገሪያቸው ባክሽን ሸገር ባይኖር እሷ ባትኖር እኮ ላብድ ይችል ነበር ሀገሬ ውስጥ ሆኜ የምኖረው በእነሱ ምክንያት ነው ይላል እና ብዙዎቹ ያን አይነት ስሜት ነው ያላቸው ሸገርን በጣም ነው የሚወዱት በጣም ነው የሚያዳምጡት ክፍሎች ይደውሉልናል በጣም የምትወደዱ ናቸው በእውነት በጣም አንቺ ደግሞ የኛ ውድ ነሽ አንቺ ደግሞ ለኛ ውድ ነሽ ስለዚህ ይሄንን ትልቅ ጅምር እዚህ ሀገር የተጀመረ የቆየ ነው ታሪኩ የጣይቱ ነገር ጣይቱን ግን እንደው ማንሳት ፈልጋለሁ እኮ መነሻ የሚያደርግሽ ለጣይቱ እጅግ ልዩ ፍቅር አለሽ እንደው በህይወት እስካለው ድረስ ፈጣሪ ጣይቱን እንድተውን ይርዳኝ ነው የምትይው በተለያዩ መድረኮች ላይ እንመኛለን ጣይቱን ወደሽ ስትተውኝ የእሷን ገጸ ባህሪ ለማየት ያብቃንና ምንድነው ያ ፍቅር ትልቅ ባለውለታ ናት ለሀገር እቴጌ ጣይቱ ይገርምሃል አንድ ሚስተር ጆን በርንስ የሚባል ፒአር ነበረ አሜሪካን ኤምባሲ በጣም ወዳጃችን ነው እሱ አምጥቶ አንድ መጽሐፍ ጠረጴዛይ ላይ አስቀመጠና I want you to read this and play the role of ጣይቱ ምናምን ብሎኝ ያው ጣይቱን እንድጫወትና እንዳነበው አድርጎ ጥሎልኝ ሄደ ያ መጽሐፍ ሚኒሊክ ዘ ሰከንድ and ኩዊን ጣይቱ የሚል የክሪስ ፕራውቲ መጽሐፍ ነው እንዳልኩ ስደቴ ድንገተኛ ነው ውጫሌ 17 የሚባል አንድ ሻለቃ ታምራት የሚባል ደራሲ ቲያትር እንድንሰራ መጥቶ ለጣይቱ ካስት ተደርጌያለሁ ልሰራ ሰኞ ነው የቲያትር ንባቡ እኔ ካገር ወጥቼ እንግዲህ አደግ የገባበት ማለት ነው የንባብ ቀን የሚጀመረው ያን ቀን ነው ሁለት ነገር ተሸክሜ ነው የሄድኩት አንድ ውጫሌ 17ን ሳልሰራ ሁለት ጆን በርንስ የሰጠኝን መጽሐፍ እውነትም ሳነብ ለመጀመሪያ ጊዜ ከእቴጌ ጣይቱ ጋር ተዋወቅኩ የሚኒሊክ ሚስት መሆኗን ከማወቅ በቀር የሷን ጥንካሬ የሷን ብርታት የሷን የሀገር ፍቅር ጽናት የሷን በድንበሯና በሀገሯ ላይ ያላትን አቋም የውጭ ጠላቶችን በምን አይነት መልክ በምን ዘዴ እንዳሳለፈችና ሀገሯን በነጻነት እንደጠበቀች ያነበብኩት እዛ ላይ ነው ገረመኝ ከዛ በፊት አቶ ታደሰ ዘወልዴ የሚባሉ የጻፉት ነበር የሷ ግን ደነቀኝና እንደውም ፈልጌ ከስንት ስቃይ በኋላ ክሪስ ፕራውቲን ራሷን ተዋወቅኳት የ83 ዓመት ሴት ሆና ያንን ይዤ ስለነበረ ተክሌንም ጣይቱን ነው የምንሰራው አልኩት ተክሌ እንደመጣ ተክሌም ቆንጆ አድርጎ ጽፎ አዘጋጀው ጣይቱን ተወንኩ እሷ ድንገት አረፈችብን ወድቃ ቤት ውስጥ ልጆቿን ጋበዝኩ ልጆቿ የክብር እንግዳ ሆነው ቲያትርና እሷ ሞተች ጆን በርንስ ማው መጽሐፉን የሰጠኝም ሰውዬ እንዳይ ብሎ ያለኝም እሱም በህይወት አልነበረም እነሱ አልነበሩ እና ያንን እንዳዘልኩ ስለሄድኩኝ ነው ጣይቱ ማዕከል ብዬ የከፈትኩት ከዛ በኋላ ሐውልቷን ስለማሰራት ምንም እንኳን ከወያኔና ከኢህአዴግ ጋር የነበረኝ የፖለቲካ አመለካከት ከፍተኛ ውዝግብ ውስጥ የከተተ ቢሆንም ደብዳቤ መጻጻፍ የጀመርኩት ስደት ዓለም ሆኜ ነው ሐውልቷ መሰራት አለበት በሚል በወቅቱን አቶ ስዩም ውጭ ጉዳይ ወይም አቶ እናትወርቅ አርከበ ነበሩ ከብዙ አመት መጻጻፍ በኋላ ተፈቀደልን እኔ ስደት ሆኜ ከዛ በኋላ እነዛ ደብዳቤ ልውጦችም እዚህ መጽሔቶቼ ውስጥ አስቀምጫቸዋለሁ እንደውም ያ ፕሮጀክት ደግሞ በሌላ ሰው ተወስዶ ጣይቱ ሐውልትን ሊያቋቁሙ ሸራተን ተሰበሰቡ የሚል ሳገኝ እዚህ የእናንተ ባልደረባ የሆነው ሸቴ ጋር ደወልኩ ሸቴር እንዲሆንኩኝ ስል እሱ ደግሞ ቆንጆ አድርጎ በጋዜጣ ላይ ጻፈ የጣይቱ ፕሮጀክት ተሰረቀ ወይስ ተወረሰ ምናምን በሚል ጻፈ ከዛ አቶ ረከበ 3 ቦታ መረጡ ተባልን 3 ቦታ መረጥን ሐውልቱ የሚያርፍበት እነዚህ ነገሮች እየተካሄዱ ያሉ የቅንጅት የፖለቲካ እንቅስቃሴ ከስር ጀመረና ያ ማዕበል ተነሳ 97 አለቀ በቃ ያቺ የምርጫ 97 ስትነሳ ያ ሁሉ የደከምንበት ነገር ደግሞ ሁለተኛ የስደተኛ ድምጽም ማናይ ቋንቋም ማንሰማም ተብሎ ተዘጋብን እንደገና በዛ ምክንያት ነው እኛም ወደዚህ ማየት ተከለከል መንግስትም ከኛ አካባቢ ምንም ነገር መስማት አቆመ ከዛ እንግዲህ እነ ዶክተር አብይ ሲመጡ በስልጣን ላይና ዶክተር አብይ አሜሪካን ሀገር ሲመጣ ይህንኑ ጥያቄ በማንሳት ገብተሽ አትሰሪም የሚል ነገር ሲመጣ ነው ገብቼ ለመስራት የመጣሁት እንደጋጣሚ አሁንም ያለው የፖለቲካ ትኩሳት ቀላል አይደለም 30 አመት የተሰራ ብዙ ነገር አለ ስለ እቴጌ ጣይቱም ያለው አመለካከት የተለየ ነገርና የተጣመመ መሆኑ ያሳዝነኛል አዝናለሁ ያንን ለማስተማር እንግዲያው ማዕከል ያስፈልገናል በሚል የባህልና የትምህርት ማዕከል ብዬ
አንድ 5 ቦታዎች እንድመርጥ ተነገረኝ። ከነዛ ውስጥ ከጥበብ ጋራ የተቆራኘው የትኛው ነው በሚል የነጥልዬና ብዙዬ ይዘፍኑበት የነበረውን የጃልሜዳን ግቢ ያኔ ደግሞ ሰራዊቱ አሁንም አለበት እሱ እንደማይሆን ተነገረኝ። አሁን ያለውን ቦታ ስመርጥ አውቃለሁ በዝና ነጋሽ ተስፋዬ አበበም ደጋግመው ነግረውኛል። እነ ይፍታሔ ንጉሴ ሳይቀሩ ስለ ቲያትርና ስለ ጥበብ ቢሮ ከፍተው እዛ ግቢ ውስጥ ይወያዩ እንደነበር፣ ቲያትር እዛት እንደተጀመረ፣ የፖሊስ ፋንፋር ሙዚቀኛ ከዛ ተነስቶ ቸርቸር ጎዳና እንደሄደ ቢትወደድ ያንን እንዳስጀመሩ ታሪኩን አቅ ስለነበር በቃ እንግዲያው ይሄን ቤት ልውሰድ አልኩ። ቤቱ በጣም ስለደከመና ስለወደቀ አይ አትችይውም ይሄን ማደስ በኋላ ስም ይሆንብሻል አሉኝ። እንደው ስሜታዊ ሆኜ ወሰድኩት። ግን ከወሰድኩት በኋላ እንደተባለው እንቅልፍ ነሳኝ። እንዴት አርጌ ነው ይሄን ቤት አቁሜ ማድሰው በሚል ጨንቆኝ ነበር። ግን ይገርምሃል ብዙ ግለሰቦች አብረውኝ ቆሙ። በስደት ዓለምም እዚህም ያሉት ዓለም አንቺ አንድ ነገር ጀምርሽ እኛ አንቺን መርዳት አያቅተንም አሉ። ከጡረታ ደሞዝ እስከ 2.5 ሚሊዮን ቤተሰቦቼ ብቻ አጎቶቼና ቤተሰቦቻችን ወደ 4.5 ሚሊዮን እነ ዶክተር አብርሃም እነ ዶክተር አሰፋ እነ ጋሽ አበበ እናት ይሄ እነዚህ የማይረሳኝ ውለታ አይዞሽ ያሉኝ የአድዋ እግር ተጓዦች 46 ሺህ ብር ገደማ ነው የሰጡኝ። የብሩ ማነስ አይደለም። ጎኔ ቆመው መሰራት አለበት አለን አሉኝ እነ ያሬድ ሹመት የተሰብስበው። አዎ ከዛ ደግሞ እንጦጦ ወይም አሁን የተፈሪ መኮንን ተብሎ ተመልሶ ተሰይሟል። ሰዓሊያን ተማሪዎች 5 ብር 10 ብር አድርገው ሰብስበው 500 600 የማይሞላ ግን አበረቱኝ አጠነከሩኝ። እና ከዛ መንግስትም የክልል መንግስታት የክልል የፕሬዝዳንቶች ሀብታሞችና ባለን የሀብትና የንግድ ተቋም ኃላፊዎች ሌላው በሙያ በአርክቴክቱ ኮንትራክተሮቹ እያንዳንዱ እየመጡ ሐሳብ እየሰነዘሩ ይሄ በዚህ ነው መሆን ያለበት ይሄ በዚህ አይሆንም በሚል ስንሰራውና ስንጀምረውም ደግሞ ይፈጃል ካልነው ገንዘብ በላይ ፈጀ፣ ይፈጃል ካልነው አቅም በላይ ፈጀ። ምክንያቱም የዋጋም ንረት በጣም ከፍተኛ ችግር ያመጣ ነበር በየጊዜው። ያ ሁሉ ግን አልፎ እዚህም የቦርድ አባላቱ ጠንካራ ናቸው፣ የኮሚቴ አባላቶቼ ጠንካራ ናቸው። እዛም የቦርድ አባላቶቼ ከግል ኪሳቸው በገንዘብም በጉልበትም የሚሰጡ ናቸው። እነዛ ተደርጎ ይሄ ማዕከል ይኸው እንዳየኸው ትናንትና ጋዜጣዊ መግለጫ ሰጥተናል። ቅዳሜ ሚያዝያ 18 ተመርቆ ለህዝብ አገልግሎት ይውላል ማለት ነው። ለህዝብ አገልግሎት ሲውል ህዝብ የገባ የፈለገውን ነገር በነፃ የሚጠቀምበት ነው ወይስ የአገልግሎትም እሱም አለበት? ለምንድን ነው ያለው? ለምሳሌ እንዳየኸው ግቢውን ክፍት የተውንበት ምክንያት አንድም ቲያትር ኦፕን ኤር ቲያትር እንዲኖረው ግጥም ሪሳይት ይደረግበታል። ፋሽን ሾዎች፣ የጋብቻ በዓላቸው፣ ልደታቸውን፣ ደስታቸውን የሚካፈሉበት ግቢ እንዲሆን ነው። ሌላው የሚያርፉበት ሻይ ጠጡ፣ ሳንዱች፣ ጋዜጣ ያንብቡ፣ መጽሐፍ ያንብቡ፣ ማንበቢያ ክፍሎቻቸውም ይኖራሉ። ሌላው የጥበብ ሰዎች ራሳቸው ደራሲያኑ፣ ተዋንያኑ፣ ሰዓሊያኑ የሚያስቡበት እንኳ ክፍሎች የላቸውም። እውነት ለመናገር የኛ እኮ የጥበብ ሰው አንዳንዴ ከሰጠናቸው በላይ ነው የሚሰጡ እና ያችን ቦታ ለነሱም የነሱ ቤት ማድረግ ፈልጋለሁ። ከዛ በተረፈ የትምህርት ማዕከል ነው። በትወና፣ በስነ ጽሁፍ፣ በስዕል፣ ባህል፣ ሙዚቃ፣ የብራና ጽሁፍ ይህን የመሳሰሉ ትምህርቶች ትምህርት ይሰጡበታል። አቅም ያለው በአቅሙ፣ አቅም የሌለው በነፃ የምናስተምርበት ከየሃይ ስኩሉ እየመጣ እንደዚህ አይነት ኢትዮጵያዊነትን እያሰረጽን አብሮ አድጎ መልሶ ሀገሩን የሚያገለግል የጥበብ ሰው የእውቀት ሰው እንዲፈራበት ነው የምንፈልገው። ብዙ እቅድ አለን። እግዚአብሔር ሰብሰብ አድርጎ ደግሞ ውጤታማ ያርገው እላለሁ። ያን እንዲያሳካላችሁ እንመኛለን። ጣይቱ የባህል ማዕከል በአዲስ አበባ ተከፈተ። ቅድምም እንዳልነው በዓለም ክፍሎች የተለያዩ ቦታዎች ላይ አለ። አንቺ አሁን ኑሮሽ የሚሆነው እዚህኛው ማዕከል ጋር ነው ወይስ ያ ሁሉም ቦታ ላይ ሁሉም ተቋም መሪ ስለሆነ በሁሉም ቦታ በዛው እየተዘዋወርሽ
የግድ ደግሞ መከታተል አለ አውስትራሊያስ ያለው የሚል ነገር ይመጣል አሉ ጎበዝ ልጆች ይሰራሉ ስለዚህ ሁሉም የእናንተ ፍቅርና አያያዝም ይወስነዋልና በደንብ ብትይዙኝ ይሻላችኋል እኛ ጠብርግፍ ነው የምንለው ላንቺ ውለታሽ አለብን እውነት ውለታ ሰላም ያንቺ ነው መሐሙድ አዎ በስ እንግዲህ እኔ የማልጠግበው እንትን ነው አሉኝ እኔ የመስበኪያ ዘፈኖች እምላቸው ስለ ሰላም ስለ ፍቅር እንዲሰብኩ ስለ ኢትዮጵያ አንድነትም ስትሰብኩ ነው የምንሰራውና ይሄ አንዱ ነው ሰላም ዓለምዬ በጣም ሰላሙን ያብዛልሽ ህልምሽ ሁሉ ያሰብሽው ነገር ሁሉ ይሳካ ይሄንን ከመጋበዝ ውጪ እኔ ምንም ሌላ እድል አልሰጥሽም ሰላም ያንቺ ስራ ነው በዓለም ዙሪያ ሁሉ ከዚህ በላይ ምን የምንፈልገው ነገር አለ እንደው ቀረ የምትይው ነገር ካለ ግን አንቺ ነገር እንደው ላመሰግናችሁ ፈልጋለሁ በማደርጋቸው በመሰራቸው በማዕከልም ሆነ ከማዕከል ውጭ ማድረጋቸውን እንቅስቃሴዎች ወደ ህዝብ በማድረስ በመታደርጓቸው ነገሮች እኔም ላመሰግናችሁ ፈልጋለሁ እናንተንም የኢትዮጵያ ህዝብ እንዴት እንደሚወዳችሁ በስደት ዓለምም ከእናንተ ጋር እንደሚኖር ላሳውቃችሁ ፈልጋለሁ ግሩፕ ፕሮግራም ነው በርቱ ብዬ ነው የምለው በጣም እናመሰግናለን በዚሁ በሰላም እሸኝሻለሁ አሜን የተባረከ ዘመን ይሁንልሽ እሺ ላንተም እንደዛው ሸገር መዝናኛ